እሺ ነው ታይሙን አስጀምርላችኋለሁ ችግር የለውም ድንገት ካሜራ ከዘጋ እንትን ነው ኔትወርክ ነው ሊሆን ይችላል ሲጀምር አስጀምራለሁ ዶክተር እሺ ልጀምር ማስጀመር ትችላለህ እሺ ዛሬ ያው ቶፒኩ ላይ እንደምታዩት ስለ ኤሌክሽንም ስለ ግሬስም ከኤሌክሽን ብንጀምር ነገር ላይ ከከለኛ ዛዘኑ አንዳንድ ስኮላሮቻችንም እንጠቅሳለን ማለት ነው ኤሌክሽን ያው መጽሐፍ ቅዱስ ውስጥ ይሄን የኤሌክሽን እና ፕሪዴስቲኔሽን የምንለው ነገር ልንክደው የምንችለው ነገር አይደለምና አንደኛ ጴጥሮስን አንብበን ብንጀምር አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው to God's elect strangers in the world as scattered through Pontus, Galatia, Cappadocia, Asia, Bithynia, who being chosen according to the foreknowledge of God the Father, who have been chosen according to the foreknowledge of God the Father, እንደ እግዚአብሔር አብ ቅድመ ዕውቀት ለተመረጡት through the sanctifying work of the Holy Spirit for the obedience to Jesus Christ and the sprinkling by his blood ካለ በኋላ እነኚህ ሁሉ ደግሞ ምንድነው ዝቅ ብላችሁ ቁጥር 5 ላይ ስታዩት who through faith are shielded by God's power until the coming of salvation that is ready to be revealed in the last time ይላልና እግዚአብሔር አስቀድሞ በጋድ ፎር ኖሌጅ ውስጥ በእግዚአብሔር ቅድመ ዕውቀት ውስጥ ለመረጣቸው እያለ ይናገራል እሱ ዝም ብሎ አይደለም የመረጣቸው ሳይሆን በክርስቶስ በኩል እያለ ነው according to the foreknowledge of God the Father through sanctifying work of the Spirit for the obedience to Jesus Christ and the sprinkling of his blood ይላል እና አንደኛው ነጥብ ይሄ ነው ያው የፕሪዴስቲኔሽንን መካድ አንችልም መጽሐፍ ቅዱስ ውስጥ ያለውን ፕሪዴስቲኔሽን ያልኩበት ሁለተኛው ደግሞ ኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅሩ በኢየሱስ ክርስቶስ ልጆች እንድንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን ይሄውም የሚወደው በእርሱ በኩል በነፃ የሰጠን ክቡር የሆነው ጸጋ እንዲመሰገን ነው ይላል ልክ በዛው መጠን ደግሞ ሮሜ ላይ እናየዋለን ስለዚህ የምንክደው አይደለም የምንለው ይሄን ነገር ለዛ ነው ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱትና እንዳሳቡ ለተጠሩት ነገር ሁሉ ታይዞ ለበጎ እንደሚደረግላቸው እናውቃለን እግዚአብሔር አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰናቸው ይሄውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው የእግዚአብሔር ስለ የዶክትሪን ኦፍ ፕሪዴስቲኔሽን ኤሌክሽን የምንከደው አይነት አይደለም ማለት ነው ቪዲዮ መክፈት ፈልጌያለሁ አንዴ ፖዝ ብታደርግልኝና አንዴ በከፍተው ፖዝ አድርጌያለሁ እሺ ይታያል አይደል ማስጀመር ትችላለህ መልሰህ እንትኑንና ሰዓት ማስጀመር ትችላለህ ሊትራን ኮንፌሽን ላይ ሄደን ስናይ እነኚህን ሲያብራራ እንዴት እንደሚያብራራ እናያለን ማለት ነው ምንድነው የሚለው እዚህ ጋር those he predestined he also called in Christ we should seek the eternal election of the Father who has decreed in his eternal counsel that he would save no one except those who acknowledge his son የሚመረጡት እነኚህ ኤሌክት የምንላቸው በክርስቶስ በኩል የሚያምኑት ናቸው ማለት ኤሌክሽን ራሱ እኛ ዲፋይን ስናደርገው ለኔጌቲቭ ይጠቀሳናል ማለት ነው ቡክ ኦፍ ኮንኮርድ ላይ እንደዛው ነው የሚለው on the other hand ካለ በኋላ the eternal election of God or God's predestination to salvation does not extend over both the godly and the
አንጋድሊ ጋድሊ እና አንጋድሊ ብቻ ሁለቱም ላይ ሳይሆን only on the children of God ላይ ኤክስቴንድ የሚያደርገው ብሎ ነው የሚያስቀምጠው ቡክ ኦፍ ኮንኮርድ እና እግዚአብሔር ስለዚህ ኢሌክሽን ማለት ኢን ጀነራል በሉተራን ቴዎሎጂ ውስጥ በክርስቶስ ኢየሱስ ያመኑትን justification of those who believe in Christ, their sanctification and glorification. እነኚህ ሁሉ ፕሮሰስ የኤሌክሽን ብለን እንጠራዋለን ማለት ነው። ይሄንን ፍራንሲስ ፔፐር although አንዳንድ ሰዎች ዋልቴሪያን ነው ብለው ቢያስቀምጡም ያው ፍራንሲስ ፔፐር ይሄንን ያስቀምጣል ማለት ነው። eternal election includes not only a part of an ordosalities such as the final award of eternal life, receiving the end of your phase, even the salvation of your souls after perseverance in phase and to the end. So in hullu like justification, sanctification, glorification and ጨምሮ በክርስቶስ ኢየሱስ ያመኑትን ለክብር ማድረስ ኢሌክሽን ብለን እንጠራዋለን ማለት ነው። ስለዚህ ይሄንን ዲፊኒሽኑን ካስቀመጥኩላችሁ በኋላ ኢሌክሽን ወይ ደግሞ ይሄ ፕሪዴስቲኔሽን ወይ ደግሞ ቅድመ ውሳኔ ወይ ምርጫ የምንለው የሚሊታሪ ታይፕ ኦፍ ኢሌክሽን አለ። ሚሊታሪ ታይፕ ወይ ደግሞ ኒውድ ታይፕ ኦፍ ኢሌክሽን የሚሉት የኦርቶዶክስ ስኮላርስ ምንድነው እግዚአብሔር ከዓለም ሳይፈጠር አስቀድሞ ይሄኛውን ሰውዬ አድናለሁ፣ ይሄኛውን እጠላለሁ፣ ይሄኛውን አድናለሁ፣ ይሄኛውን እጠላለሁ without any means, without any order ማለት አይደለም። በሉተራን አስተምሮ ውስጥ ሚንስ አለ ማለት ነው። ይሄንን በስነ ስርዓት ያስቀምጣል ፍራንሲስ ፔፐር። ሌሎችም ኦርቶዶክስ ሉተራን ያ ሚንስ ምንድን ነው የሚለው እናያለን። God has directed us to the means ordained by him and has taken the use of these means into account in determining our end. Through the use of these means we therefore arrive at the terminus appointed by him. ስለዚህ እነኚህ ሚንሶች አስቀምጧል እግዚአብሔር ማለት ነው። ይሄ ሚንስ ደግሞ ምንድነው? በክርስቶስ ኢየሱስ የምናገኘው ሜሪት ወይ ደግሞ በክርስቶስ ኢየሱስ የምናገኘው ግሬስ እና ፌዝ በዛ ሚንስ ውስጥ ነው እግዚአብሔር አስቀድሞ ያየን ነው። ኦርቶዶክስ ሉተራኖች ይሄንንም ሲያስቀምጡ ሁሉንም ኦርቶዶክስ ሉተራን ብታዩ ለምሳሌ ዮሐን ጌራርድ ጀምሬ ባሳያችሁ ላይ እነኚህ ኦርቶዶክስ ሉተራንስ የሚባሉ 16ቶቹ in 1600s ውስጥ የነበሩ ስኮላሮቻችንን ነው የምነግራችሁ። እዚህ ጋር ምን ይላል? Those whom he foreknew he also predestined. This foreknowledge necessarily relates to Christ, for God has not also predestined all those who he foreknew in all ways. Rather, he elected or predestined to eternal life those whom with his infallible knowledge he foreknew from eternity would persevere in believing in Christ by the grace of the Holy Spirit. ስለዚህ እነኚህ በክርስቶስ ኢየሱስ ያመኑትን ነው ለኢተርናል ለዘላለማዊ ህይወት አስቀድሞ የመረጣቸው ነው። Now ዮሐን ጌራርድ ብቻ አይደለም አብርሃም ካሎቭን ማየት እንችላለን። አብርሃም ካሎቭም ይሄንን አጠቃላይ ያስቀምጣል ማለት ነው። from which ከሱ ሲስተማ ከሚለው 1650s ውስጥ የነበረ ያው ኦርቶዶክስ one of the early Lutheran scholars ናቸው ማለት ነው። from which it appears that election extends itself as broadly as the non-rejection of the petulant grace of vocation, justification, sanctification, and the perseverance to be offered by God to humans in time, where faith finally fixed in Christ merits act as prince situarian. Now, እግዚአብሔር ሁሉን አስቀድሞ የመረጠን በዚህ ኮንዲሽን ውስጥ ነው ማለት በክርስቶስ ኢየሱስ የሚያምኑትን ለዘላለም ህይወት ማድረስ ኢሌክሽን ነው የምንለው። ስለዚህ ኢን ፌዝ ነው ማለት ነው እግዚአብሔር እነኚህን የመረጣቸው። ነገር ግን ይሄ ፌዝ የምንለው ራሱ የኛ ፌዝ ራሱ እግዚአብሔርን ኢሌክሽን ኮዝ አድርጎ አይደለም። የኛ ሜሪተሪስ አክት አይደለም ፌዙ ራሱ
ፌዙ ራሱን ደግሞ ኮዝ የሚያደርገው እግዚአብሔር ነው። ምክንያቱም እኛ ሬትሮግሬድ ባክዋርድ ኮዜሽን ኢምፖሲብል ስለሆነ ማለት ነው። ባክዋርድ ኮዝ ልናደርግ አንችልም። ይሄንን ነው የሚለው ካሉ ያንን ፌዝ አይቶ ላይክ በክርስቶስ ውስጥ ያለው ሜሪት አይቶ ቢሆንም ያ ፌዝ ግን እኛ ኮዝ አድርገን አይደለም ነው። ያ ፌዝ ራሱ እግዚአብሔር ኮዝ የሚያደርገው ነው። ምክንያቱም ፌዝ ራሱ ስጦታ ነው። ያላመኑትስ ምንድን ነው? ፕሪቪኒየንት አሁን ያ ፕሪቪኒየንት ግሬስ የምንሰው በእግዚአብሔር ቃል የክርስቶስ ወይ ደግሞ የእግዚአብሔር ፕሪንሲፓል ግሬስ ወደ ሰዎች ሲመጣ አንዳንዶቹ ያንን ግሬስ ሬዚስት ያደርጋሉ፣ ሌሎቹ ደግሞ ያንን ፌዝ እግዚአብሔር በሱ ጸጋ የሚያመጣላቸውን ደግሞ ሌሎቹ ደግሞ ይቀበላሉ። ይሄንን ለምንድን ነው አንዳንዶቹ ተቀብለው አንዳንዶቹ አይቀበሉትም ብሎ ለሚጠይቁ ሰዎች ኦገስቲን መልሳለሁ። ኦገስቲን ምንድነው የሚለው? እሱን ልንመረምረው አንችልም። በቃ አንዳንዶቹ ይሄንን ፌዝ የእግዚአብሔር ምርጫ የሆነው ይሄን ኦን ዘ ፕሪዴስቲኔሽን ኦፍ ሴንት ነው ኦገስቲን ቻፕተር 16 ላይ ይሄንን ልናብራራው አንችልም። አንዳንዶቹ አይቀበሉም። ያንን ፌዝ የሚቀበሉት ደግሞ እነኚህ የተመረጡ ናቸው። ስለዚህ ባጭሩ ይሄንን ይመስላል። ሁሉንም አውርተን አንችልም። በአራት ሶሪ ጆናታን አስረዘምኩትና የምትለው ነገር ካለ ጨምርበትና እንቀጥላለን። ተጠቀም 2 ደቂቃ ወር 3 ደቂቃ እሱን ጨርሰው ሶሪ እንግዲህ እሺ ጥለው እሺ ማስጀመር ትችላለህ ደቂቃውን። ፕሪዴስቲኔሽን ላይ ያው ዶክተር ብዙ ነገር ብሎበታል። እኔ እስቲ ከእንትን ልጀምርና ስኮላስቲክ ሲንቴሲስ አለ ኦገስቲኒያን አንትሮፖሎጂ ላይ ተነስተው ስኮላሮቻችን እንዴት ያብራራሉ ከኔቸር የሰው ልጅ ስለ ምርጫ ምናምን ስናነሳ ላፕሳሪያን ላይ ነው አብዛኛው ጊዜ የምናስቀምጠው አይደለ? ፕሪላፕሳሪያን ከዛ በኋላ ፖስት ላፕሳሪያን ምናምን እያልን እንከፍለዋለን። ግን ያንን ስቴት እንዲያመጣ ያደረጉ ደግሞ ምክንያቶች አሉ። እነዚህ አንትሮፖሎጂ የሴንት ኦገስቲን የሚያስቀምጣቸው አንትሮፖሎጂ አለ። እሱም 4 ናቸው። አንደኛው ፖስት ነን ፔካሪ የሚባለው አለ። not to sin or to sin የሚለውን ሐሳብ ይነገራል። ኃጢአት የመስራትም ያለ መስራትም ተነበረው ኤቢሊቲ ነበረው። ከዛ በኋላ ከውድቀት በኋላ ከላፕሳሪያን በኋላ አዳም ምን ሆነ? ናን ፖስት ነን ፔካሪ ሆነ፣ ወይም ደግሞ unable not to sin። ከውድቀት በኋላ ኃጢአትን አለመስራት አልቻለም ማለት ነው አዳም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚናገረው ነገር አለ። ከኃጢአት ምክንያት እንደውም ዮሐንስ ወንጌል ምዕራፍ 8 ላይ ኃጢአትን የሚያደርግ እሱ የኃጢአት ባሪያ ነው እያለ ይናገራል። እና ከውድቀት በኋላ በአዳም ምክንያት የመጣው ያ ኦሪጂናል ሲን ኮራፕትድ ያደረገ ኔቸር ውስጥ እንድንገባ አድርጎናል። የሰው ልጅ ሁሉ ኮራፕትድ ባደረገ ኔቸር ውስጥ ይሄ አብዛኛው አባቶች የሚስማሙት ነገር ነው። ኮራፕትድ ያደረገ ኔቸር ውስጥ ገብተናል። ስለዚህ ያ ኮራፕሽን ምንን አስከትሏል? ውድቀትን አስከትሏል። ምን ቅድም እንዳልኳችሁ ነን ፖስት ነን ፒካሪ የሚባለው ስቴት ውስጥ እንድንገባ ወይም ደግሞ unable not to sin ኃጢአትን አለማድረግ አንችልም። ስለዚህ እነዚህ ኮግኒቲቭ ፋካልቲዎች አሉ የሰው ልጅ። አሁን ለምሳሌ ከነዛ መካከል አንዱ ዊል ነው፣ ፈቃድ ነው። ስለዚህ ፈቃዱ ራሱ ኮራፕትድ ያደረገ ኔቸር ውስጥ ነው ማለት ነው። የግድ ያንን ኮራፕትድ ያደረገ ኔቸር ልክ እና ኦሬንጅ ጉባኤ ላይ እንዳስቀመጡት ካህን 13ኛው ላይ መመልከት ይቻላል አይችልም። ስለዚህ ምን ያስፈልገዋል? የእግዚአብሔር ጸጋ ያስፈልገዋል። ያ የሚቀሰቅስ ጸጋ ወይም ደግሞ ፕሪቬኒንግ ግሬስ ብለን እንጠራዋለን። አባቶች ይሄንን ይጠቀማሉ። ከአትናቴ ማን ነው ሶሪ እና ሴንት አምብሮስም ይሄንን ሐሳብ ያነሱና ይናገራሉ። ሴንት አምብሮስም ያለ እግዚአብሔር ጸጋ ወደሱ መጠጋት እንደማንችል ያንን ነገር ይናገራል። ሶሪ በጣም እንትን እያልኩ ስለሆነ አንዴ ይቅርታ አሁን ተመልሻለሁ። እና ምን ያስፈልገናል? ጸጋ ያስፈልጋል። ያንን ዊል እንደገና የሚያስተካክል ማለት ነው። ዲስትሮይ የሆነው ዊል የሚያስተካክለው ጸጋ ያስፈልጋል። ያ ኢኔብሊንግ ግሬስ ይባላል፣ ወይም ደግሞ ኢኔብል ያደርገዋል። ከዛ በፊት ምንም አይነት ኮኦፕሬት ማድረግ እግዚአብሔር ጸጋ ረዳው በኋላ ግን ኮኦፕሬት ማድረግ ይችላል። ከእምነት አንፃር ኦፕሬቲንግ ግሬስ ብለን የምንጠራው አለ። ሰራኢ ጸጋ ወይም ደግሞ የሚሰራ ጸጋ። እሺ በኋላ ይቀጥላል። ቴንክ ዩ
ኦኬ እሺ እና ኪዳን ወይ አኖኒመስ እናንተ ቤታችንን ኦርደር ኦፍ ሳልቬሽን ላይ ስለሆነ ከኦርደር ኦፍ ሳልቬሽን አንጻር እንምጣና ወደ ፕሬዲስቲኔሽንም እንመጣበታለን። ይሄ ኦርደር ኦፍ ሳልቬሽን አንጻር እኛ ዌስተርን ሞዴል ላይ የተቀመጠው ተብራርቶ የተቀመጠበት አንድ የሆነ እንትን የተቀመጠበት እንትን የለንም፣ አንድ ኮንፌሽን የለንም። ነገር ግን በተለያየ መንገድ አባቶች የሚያስተምሩት እንዲሁም ደግሞ በካቴኪዝሞቻችን ከሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም፣ ከህንድ ኦርቶዶክስ ቤተክርስቲያን ካቴኪዝም እና ከኮፕቲክ ኦርቶዶክስ ቤተክርስቲያን ካቴኪዝሞች አንዳንድ አስተውለን ማለት ነው። እዚህ ላይ ለምሳሌ ከኢንዲቪጁዋል ሳልቬሽን ላይ ከመምጣታችን በፊት እንትን ይሄ ዩኒቨርሳል የሆነው ሳልቬሽን ላይ መምጣት አለብን። ዩኒቨርሳል ላይ ለምሳሌ እግዚአብሔር መጀመሪያ አዳምን ነፃ ፍቃድ ያለው ፍጥረት ሆኖ ነበር የፈጠረው። መልካም ሊያደርግ የሚችል ክፉ ሊያደርግም የሚችል አድርጎ ነበር መጀመሪያ እግዚአብሔር የፈጠረው። ከዛ በኋላ ግን እዚህ ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች እንደሚለው እንትኑም ፍሪደሙን ኮራፕትድ አድርጎታል። ፍሪደሙን እነዚህን ካቴኪዝሞች እያሳየው ቢሄድ ጥሩ ነው እና አንድ ጊዜ ላብራ እንትን አድርግልኝ፣ ፖዝ አድርግልኝ። ትልቁ ላይ አድርጉት እሱ እንዲያሳይ። ኦኬ እሺ፣ አሁን ይሄኛው ከኮፕቲክ ኦርቶዶክስ ቤተክርስቲያን ካቴኪዝም ፋዘር ታዎድሮስ ማላቂ ያዘጋጁት ላይ ነው። መጀመሪያ እግዚአብሔር ሰውን በመልኩና በምሳሌ ነበር የፈጠረው። ነገር ግን ልክ እዚህ ጋር እንደሚለው በት ኮራፕትድ ሂዝ ሆሊ ፍሪደም እና ይሄንን ፍሪደም ስላበላሸው ምን ሆነ ሰው ይሄ እንትን መልካም ነገር ማድረግ ይቅርና ወደ መጥፎ ነገር ወደ ማድረግና የራሱን ፈቃድን ደግሞ ወደ መፈጸም እግዚአብሔርን ከመፈለግ መልካምን ነገር ከመፈለግ ራስን ወደ ማስደሰት ራስን ወደ መፈለግ ሄዷል። ይሄንንም የህንድ ኦርቶዶክስ ቤተክርስቲያን ላይ ፋዘር ቪጂ ሳሙኤል እንደዚህ ብለው ያስቀምጣል እና እንደዚህ ነው የሚለው we have already noted that finite creature there is a tendency to seek our own good without reference either to God or our fellow human beings. As a matter of fact, this tendency often obtains the upper hand in our lives so that we need assistance from God to transcend it. We are not led by God in this way. Through the Holy Spirit we come to ይህንን ፍሪደሙን አገው በዚህ ከእግዚአብሔር ደግሞ ተባለ ምን እስካልተረዳው እግዚአብሔርን ተቀበል። ይሄንን ራሱ ታርጉት ማለት ይዘሙ ላይ ምንድነው የሚለው ኔቸር ፊስ ዋንስ ፐርፐዝ የሰው ሰልፍ ዲተርሚኔሽን ስለሰጠው ነው እንጂ እግዚአብሔር የሰው ልጅ መልካሙን ነገር ወደ ማድረግ የሚሄድ ኮራፕትድ እንደሆነ እናውቃለን። የምንለው ኮራፕትድ ሆኗል ማለት ግን ሙሉ በሙሉ እግዚአብሔርን መምረጥ እስካይችል ድረስ ፈቃዱን አጥቷል ማለት አይደለም። ይሄ የቶታል ዲፕሪቪቲን ሀሳብ እኛም አናስቀምጠውም አንቀበለውም። ነገር ግን ኮራፕትድ ሆኗል ሰው የእግዚአብሔር ጸጋ እስካረዳው ድረስ መልካምን ነገር ማድረግ ግን አይችልም። ይህንን እንቀበላለን። የእግዚአብሔርን ጸጋ ደግሞ እስካረዳው ድረስ ወደ እግዚአብሔር ደግሞ መሄድ አይችልም ብቻውን በሂዝ ናቹራል አቢሊቲ ማለት ነው። ይሄ ጸጋ ደግሞ እንትን የሚሰጠን እንደዚህ ብሎ ያስቀምጧል እዚህ ካቴኪዝም ኦፍ ኦርቶዶክስ ቸርች ላይ ማለት ነው። ዲቫይን ግሬስ ግራንትስ አስ አንደርስታንዲንግ ኦፍ ዘ ወርድ ኦፍ ጋድ ይሏል። ይሄ እግዚአብሔር ጸጋ የሚሰጠውም ደግሞ እንትኑን የእግዚአብሔርን ቃል ራሱ አንደርስታንድ ማድረግ እንድንችል ነው። የእግዚአብሔር ጸጋ ሲሰበክልን የእግዚአብሔርን ጸጋ መቀበል እንድንችል እንኳን ይሄ የእግዚአብሔር ጸጋው ይረዳናል፣ እንቀበላለን ማለት ነው በእግዚአብሔር ጸጋ በኩል። እንዲሁም የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም ጸጋ እንደዚህ በማለት ያስቀምጣል። ዋት ኢዝ ዲቫይን ግሬስ? ዲቫይን ግሬስ ኢዝ ኤ ሄቨንሊ ጊፍት ፍሪሊ bestowed on man by God in his own bounty, mercy and merit of Christ, but he is sufficient in working out his salvation. የእግዚአብሔር ጸጋ ነፃ የሆነ ሰማያዊ ስጦታ ነው። ይሄም ደግሞ የሆነው በማን በኩል ነው? በሱ በምህረትና ክርስቶስ መስቀል ላይ ባስገኛቸው ሜሪቶች በኩል ነው። በመስቀል ላይ በሰራቸው ስራዎች በኩል ነው። አንድን ሰው
ድነቱን እንዲፈጽም የሚረዳው ነው ማለት ነው። ይሄ ጸጋ ግን ለማን የተሰጠው ሲባል እኛ ዩኒቨርሳል ግሬስ እናገረው ምን ብሎ ይናገራል? ጋድ ግራንት ዚስ ሂዝ ግሬስ ቱ ኦል ሜን። የጸጋ የተሰጠው ለሁሉም ነው። ጸጋ የቀረበት ሰው ማንም የለም። ነገር ግን ጸጋው ሲሰጥ እግዚአብሔር በዛ ጸጋ አንድን ሰው ይረዳዋል። በዛም በአሲስታንት አንዳንድ ሰዎች ከጸጋው ጋር ይተባበራሉ፣ አንዳንድ ሰዎች ደግሞ ከጸጋው ጋር አይተባበሩም እንደማለት ነው። ይሄም የሚያሳየን ምንድነው? እኛ ምንም እንኳን ኔቸራችን ኮራፕት ቢሆን ጸጋ ከእግዚአብሔር ጸጋ ጋር መተባበር እስካንችል ድረስ አይደለም ይሄ እንትናችን ፍሪደማችን እንትን ያለው ማለት ነው፣ ፍሪደማችን የተበላሸው። ስለዚህ የእግዚአብሔር ጸጋ ለሁሉ የሚሰጥ ከሆነ በውስጣችንም ደግሞ እምነትን የሚፈጥረው ራሱ የእግዚአብሔር ጸጋ ነው እንጂ አንድ ሰው በራሱ የተነሳ ብቻ ወደ እምነት ሊደርስ አይችልም። ይህንንም እንደዚሁ የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም እንደዚሁ ያስቀምጧል። ዋት ኢዝ ፌዝ ብሎ ፌዝ ኢዝ ኤ ዲቫይን ጊፍት ኦፍ ግሬስ ሰርፓሲንግ ናቹራል ዊች ጋድ ባውንትሊ ቢስቶስ ይላል። እምነት ማለት እግዚአብሔር እንትን ነው፣ የእግዚአብሔር የሚሰጠው ጸጋ ነው። ይሄም ደግሞ ከናቹራሉ የበለጠ ማለትም አንድ ሰው በፈቃዱ ባይ ኔቸር ብቻ የሚያመጣው አይደለም፣ እግዚአብሔር ጸጋ ካረዳው በስተቀር ማለት ነው። ስለዚህ በዚህ ጸጋም ጭምር ነው አንድ ሰው የሚለው በእግዚአብሔር የሚያምነው በእግዚአብሔር ቃልም የሚያምነው ወደ ቤተክርስቲያንም ደግሞ ሊሄድ የሚችለው እንደማለት ነው። እና ይህንን ጸጋ ግን ሲን ማድረግ ይቻላል በዚህ ጸጋ ላይ። ይህም ጸጋን ሲን የሚያደርገው እግዚአብሔርን በመጠራጠር ቤተክርስቲያንን በመጠራጠር ነው ማለት ነው እዚህ ላይ እንደተቀመጠው። እሺ ሰዓት ስንት እንዲላል ቶሎ ሊድ እና ይሄ እምነት ደግሞ እንዴት ነው ስታብሊሽ የሚደረገው በእኛ ላይ ስንል እምነቱን እግዚአብሔር በውስጣችን እንዴት ነው የሚፈጥርልን፣ እንዴት ነው በውስጣችን የሚያስቀምጠው ስንል እምነት እኛ አንድ እንትን ብቻ እናደርገውም፣ አንድ ሞመንት ብቻ እናደርገውም እምነትን። ይልቅስ እምነት ምንድነው የሚለው እንደዚሁ ካቴኪዝም ኦፍ ቁጥቦች ላይ እንደሚያስቀምጠው ኮምፓውንድድ ኦፍ ሜኒ ቲንግስ ኤንድ ባይ ሜኒ ካይንድስ ነው የሚለው። ኢትስ ብራውት ቱ ፐርፌክሽን ይጀምራል። ጀምሮ ግን አንድ ጊዜ የሚያበቃ አይደለም። ይልቅስ በአመነ ቅጽበት የመጀመሪያው አክት ኦፍ ፌዝ ላይ ይጀምራል። ፐርፌክትድ የሚሆነው ግን ባይ ባፕቲዝም ነው፣ በጥምቀት ጊዜ ነው ፐርፌክትድ የሚሆነው። እንደዚህ ብሎ ያስቀምጧል። ለምሳሌ እዚሁ አፍርሃትን በመጥቀስ For a first, a man believes. When he believes, he loves. When he believes, he loves. When he loves, he hopes. When he hopes, he is justified. When he is justified, he is perfected. When he is perfected, he is consummated ይላል። አንድ ሰው ሲያምን ይወዳል፣ ሲወድም ደግሞ ተስፋ ያደርጋል፣ ተስፋ ያደርግም ደግሞ ይጸድቃል፣ ሲጸድቅም ደግሞ ፍጹም ይሆናል። ፍጹም ሲሆንም ደግሞ እንትን ኮንሱሜትድ በመጨረሻ ላይ ኮንሱሜትድ ይሆናል እያለ ያስቀምጠዋል እንደማለት ነው። እና ይሄንን ሁሉም እንትን ካቴኪዝሙ የሚያስቀምጠው ነው። without the holy spirit we cannot experience union with the lord christ and attain perfection። ያለ መንፈስ ቅዱስ እርዳታ ስለዚህ አንድ ሰው ከክርስቶስ ጋር አንድ ሊሆን አይችልም፣ ወደ ፍጽምናም ደግሞ ሊደርስ አይችልም እንደማለት ነው። እና እምነት ከዚህ የተነሳ ምንድነው የሚለው ዋኑ ዘ ሞስት ቫሉዌብል ጊፍት ኦፍ ዘ ስፒሪት መንፈስ ቅዱስ የሰጠን እጅግ ቫሉዌብል የሆነ ስጦታ ነው ማለት ነው። ይሄ ሬር ጊፍት ነው። ነገር ግን አንዳንዶች ምን ያደርጉታል? አሮጋንትሊ ሪላይ ኦን ሂውማን አቢሊቲ በራሳቸው በመተማመን በስጋቸው በመተማመን እምነቱን ሪጀክት ያደርጉታል፣ የእግዚአብሔርን ጸጋም ደግሞ ሪጀክት ያደርጉታል ማለት ነው። ነገር ግን እግዚአብሔር እንደሚለው ምንድነው ጸጋውን የከለከለው ሰው የለም። ፎር ዲስ ፓርት he offers his grace and his free salvation to all። እግዚአብሔር ከሱ ጸጋውን ለሁሉም ሰጥቶታል። ነገር ግን ምንድነው our part is to exercise the complete free will he has given us and choose to share in the suffering with him። ነገር ግን እኛ ነፃ ፈቃዳችን ጸጋውን እስካልመረጥ ድረስ ስላልሆነ ከጸጋው ጋር እንድንተባበር ነፃ ፈቃድ አለን፣ ጸጋው ጋር መተባበር እንችላለን በማለት ነው የሚያስቀምጠው። ከዚህ ተነሳ እንኳን የመጀመሪያው አክት ኦፍ ፌዝ ብቻ አይደለም ምንድነው የሚለው መንግስተ ሰማያት ራሱ ቅድስና ራሱ የእግዚአብሔር ጸጋ ነው በማለት እዚህ ላይ ያስቀምጧል እንደማለት ነው። እዚህ ጋር ደግሞ ሌላ ማንሳት የምፈልገው ነጥብ በኋላ ዲስከሽኑ ላይ እንሄድበታለን። ይሄ ቅድም እንዳልኩት በአክት ኦፍ ፌዝ ቢጀምርም እንትን ይሄ እምነት ፐርፌክት የሚሆነው ግን ባይ ባፕቲዝም ነው። አንድ ሰው ስለዚህ ካመነ በኋላ ካቴኩመን በሆነበት ጊዜ እኛ ሪጀነሬትድ ይሆናል ብለን አናምንም፣ ወይም ደግሞ ዳግመኛ ይወለዳል ብለን አናምንም። ዳግመኛ የሚወለደው አንድ ሰው በጥምቀት በኩል ነው። ጥምቀት ላይ ሲደርስ ነው እምነትም በጥምቀት ይፈጸማል። ይሄንን ብዙ አባቶች አስቀምጠውታል። የአባቶቹም በኋላ እንሄድበታለን። እኛ የሉተራኖችን ይሄንን ፕሪዴስቲኔሽን ለምንድን ነው የምንቃወመው የሚለውን አንድ ጥቂት ነጥብ ላንሳ። የሉተራኖችን ፕሪዴስቲኔሽን የምንቃወምበት ይሄ ኦርደር ኦፍ ሳልቬሽን የሚቃወሙበት መጀመሪያ ላይ ቅድም እንዳለው ዊላችን ምንም እንኳን ቢዳከምም እግዚአብሔርን ጸጋ እስካይመርጥ ድረስ የጠፋ አይደለም። ነገር ግን ሉተራኖች እንደሚሉት ምንድነው እግዚአብሔር ጸጋ ሞነርጂስቲካሊ ነው
አንድን ሰው የሚያጸድቅ አንድን ሰው የሚያሳምነው እንዲሁም ደግሞ የሚያሳምነው ብቻ እንዲያምን አይደለም የሚያደርገው ጸጋው እንዲያምን ብቻ ሳይሆን የሚያደርገው ጸጋው ያሳምነዋል ጭምር ያሳምነዋል ስለ እምነትን ይሰጠዋል ጸጋው እንደማለት ነው ከሱ ምንም የሆነ ዊል ሳይደርስ ዊል ብቻ አይደለም ሲጀመርም ኢቭን እንትን ዊልፉል የሆነ ሬዚስታንስ እንኳን ኦሚት በማድረግ አይደለም በኋላ እናሳየዋለን ፍራንዝ ፓይፐር ክርስቲያን ዶግማቲክስ ቮሊዩም 2 ላይ እንደሚያስቀምጠው እንትን ኦሚሽን ኦፍ ዊልፉል ሬዚስታንስ እንኳን እንትን ማስቀመጥ አንችልም እንትን ላይ ኮኦፐሬሽን ይሆናል እሱ እንኳን ካለበት ስለዚህ ኦሚሽን ኦፍ ዊልፉል ሬዚስታንስ እንኳን የእግዚአብሔር ጸጋ ነው ከሰው የሆነ አይደለም ከሰው ካልሆነ ደግሞ በኋላ እንድበታለን ይሄን ሰዓት ትንሽ እየሄደ ስለሆነ ይሄ ካልሆነ አንድን ሰው የሚለውጠው የሚያሳምነው የእግዚአብሔርም የሚያደርገው ሪጀነሬትድም የሚያስደርገው ፒውርሊ የእግዚአብሔር መንፈስ ቅዱስ ብቻ ነው ነገር ግን መልሰው ምን ይሉናል ዩኒቨርሳል ግሬስን እናምናለን ይሉናል መልሰው ይሄ ደግሞ ሎጂካል ኮንትራዲክሽን ነው የሚሆነው ሙሉ በሙሉ ሎጂካሊ ከሄዱ ሙሉ በሙሉ የሚለውጠው የእግዚአብሔር ጸጋ ከሆነ እንትን የሚጣፉትም ደግሞ ሌሎቹ የእግዚአብሔር ጸጋ ስላልሰራባቸው ነው መባል አለበት ወደ ካልቪኒዝም ኮላፕስ ያደርጋል እንደማለት ነው ነገር ግን ካልቪኒዝምን ሎጂካል ኮንክሉዥን እነሱ ዲናይ ስለሚያደርጉ ወደ ዲናያል ኦፍ ሎው ኦፍ ነን ኮንትራዲክሽን ይሄድባቸዋል ይሄንን ሌላውን ነገር ዲስከሽን ላይ እንቀጥለዋለን አኖኒ አሁን ቀጥል እሺ ጊዜውም ስላለ ይሰማላ እኔ ከኦርደሩ ስጀምር ኦርደር ኦፍ ሳልቬሽኑ ጋር የነ ጌራር ተነስቷል የነ ጌራር በርግጥ ኢንቪው ኦፍ ፌዝ ስለሆነ ወደ ኦዮ ካውንስል ስለሚሄድ ይሄ በኋላም ዲስከሽን ላይ እናነሳዋለን ነገር ግን ከሕዝቅኤል ራሱ ለምሳሌ 18 ላይ ከጀመረን ኦርደሩን ስናየው ንስሐ ግቡ ኃጢአትም እንቅፋት እንዳይሆን ከኃጢአታችሁ ተመለሱ ከዛ በኋላ አዲስ ልብ ይሰጣቸዋል መጀመሪያ ንስሐ መግባት ኃጢአትን መናዘዝ ከዛ ወደ ምንድን ወደ አዲስ ልብ ሕዝቅኤል 36 ጋር ስንሄድ ደግሞ ልብና አዲስ የዝጋ ልብ እንደሚሰጠን ይናገራል ስለዚህ እዚህ ጋር ምንድነው የሚጋጭ ነገር አለ ወይ ካልን አይጋጭ ኦርደሩ ዘጋ ካየነው ሪፔንት አድርጋለህ ከዛ ምንም ይሰጠናል አዲስ ልብ ይሰጠናል ድምጽ ይሰማ መሰለኝ አሁን ይሰማል መሰለኝ ስለዚህ ኦርደሩን ካየነው አሁን ይሰማል ኦርደሩን ካየነው በለና ተላኖኒ በደንብ እሺ ኦርደሩን ካየነው ንስሐ መግባት ከዛስ የአዲስ ልብ መሰጠት ስለዚህ አሁን እዚህ ጋር የምናነሳው ነገር ፖይንት ሰው ሲወድቅ ኢቭን ኃጢአተኛ እንደሆነ ራሱ በማያውቅበት ደረጃ ድረስ ነው ወይ ለምሳሌ አንድ በሱስ የተያዘ ሰውዬ ያ ባሪያ ነው በዛ ሱስ ውስጥ ባሪያ ነው ነገር ግን ባሪያ መሆኑን አይረዳም ወይ ለምሳሌ ለኃጢአት ባሪያ ናችሁ ብሎናል ሮሜ 6 ጋር እንዳየነው ዮሐንስ 8 ጋር ነገር ግን የኃጢአት ባሪያው መሆኑን ምንድነው አይረዳም ወይ ሰው ኢየሱስ እንደሚለው ወደኔ ህይወት እንዲሏችሁ ወደኔ ልትመጡ አትወድም ስለዚህ መጀመሪያ ወደሱ መምጣት ከዛስ ህይወትን ማግኘት ስለዚህ ኦርደሩ ስናየው መምጣት ነው ከዛ በኋላ ነው ራሱ ላይፍ የሚኖር ህይወት የሚኖር ዊል እዚህ ጋር መዳከሙን ወይ እንክዳለን ወይ ካለን አንክድም የታድሮስ ማለት ይማል እንግዲህ ዲቫይን ግሬስ መጽሐፉ ላይ አለ ለብቻው የኦግዚላሪ ሲስተምን ያነሳል ዊላችሁ ዊክንድ ሆኗል ልክ ነው ነገር ግን ያ ማለት ግን ምንድነው ኢቭን መድከማችን በማድረዳበት ልክ አይደለም የወደቅ ነው ለምሳሌ ይሄ ናቹራል ማን ብዙ ጊዜ ስለሚጠቀስ ያ ለምሳሌ ዮሐንስ አፈወርቅ ያነሳል ናቹራል ማን በራሱ መድረስ አይችልም ወደ እግዚአብሔር ልክ ለምሳሌ አይን ብርሃን ከሌለ ማየት አይችልም ነገር ግን ናቹራል ፓወር አላት ብርሃን ሲበራ ግን ማየት ትጀምራለች ልክ እንደዛው ሁሉ የናቹራል ማን በተፈጥሮ በራሱ ከሆነ የትም አይደርስም ነገር ግን ብርሃን ሲበራለት ግን ማመን ይችላል ከኃጢአቱ መውጣት ይችላል ስለዚህ ኦርደሩን ስናየው ሕዝቅኤል ላይ እንዳየው መጀመሪያ ምንድነው ኮንፊስ ማድረግ ኃጢአቱን መናዘዝ ከዛ በኋላ ወደ ክርስቶስ መምጣት እንደዛው ሁሉ ማለት ነው ወደ ምርጫ ስንሄድ ደግሞ ያ ሞር ምን ሄደው ወደ ኮቬናንት አሉ ነው በኋላ ኪዳን የሚያሳያቸዋል እንትኖች ኮቬናንታል ኢሌክሽን አለ ቤተክርስቲያን ተመርጣለች የአንደኛ ጴጥሮስ ምዕራፍ 2 ላይ እንዳለው ምርጥ ለቤተክርስቲያን የንጉስ ህዝቦች ካህናት እንዳለን ምርጥ እንዳለን ቤተክርስቲያን አንኮንዲሽናሊ ተመርጣለች በዚህ እቺ ደግሞ የተመረጠችው በመንደለው በክርስቶስ በኩል ኤፌሶን 1 ላይ እንዳየነው በክርስቶስ በኩል ዓለምን መጠቅለል ፈልጓል
ክርስቶስ ደግሞ ምርጡ ነው። ማቴዎስ 11 ላይ እንዳየ ነው። ማቴዎስ 11 ላይ ክርስቶስ ምርጡ ማንኛውም ሰው በክርስቶስ ጋር ዩናይት የሚያደርግ ገላትያ 3 ላይ እንደምናየው ከክርስቶስ ጋር በባፕቲዝም በጥምቀት በኩል ዩናይት እንደምናደርግ ከክርስቶስ ጋር ኤፌሶን 1 ላይ ራሱ ምርጫው በምንድን ነው የሚለው ባይ ፌዝ ነው። ዮሐንስ አፈወርቅ ምን ሲያደርጉ ባይ ፌዝ ነው ኢን ፌዝ ነው የሚለው። ስለዚህ በእምነት በኩል ከክርስቶስ ጋር ዩናይት ያደረገ እሱ ምርጡ ነው። በዚህ በቤተክርስቲያን ውስጥም አንኮንዲሽናል ኢሌክት በሆነችው ቸርች ውስጥም ዩናይት ያደርጋል። ይሄን ቀለሚንጦስ ምንድነው ለቆሮንቶሳውያን በጻፈው ላይ ሁሉን የሚያይ አምላክ የነፍሳት ጌታና የሥጋ ሁሉ አምላክ የሆነው ጌታ ኢየሱስ ክርስቶስን የመረጠው በእርሱም በኩል እኛን ለራሱ የተለየ ሕዝብ እንድንሆን የመረጠን እርሱ ክብሩና ቅዱስ ስሙ ለሚጠሩ ነፍሳት ሁሉ እምነትን፣ ፍርሃት፣ ሰላም፣ ትዕግስትን፣ ጽናትን መግዛት ጥንቃቄ ይሰጣቸዋል። ስለዚህ ሕዝቡ አለ ጌታን ተመርጧል ከዓለም ምርጡ ነው ማቴዎስ 11 ላይ እንዳለው በሱ በኩል ደግሞ ሕዝቡን የመረጠው። ስለዚህ ምርጫ ምንድነው? ወደዚህ የእግዚአብሔር ምርጥ ማህበረሰብ ውስጥ መግባት ማለት ነው። ላይ ጀምራችሁ ማውራት ትችላላችሁ ማለት ነው። ስንት ደቂቃ ላይ ያዝጆ? አንተ አሁን ብትጀምር ይሻላል። እሺ በ30 ደቂቃ እንዳለ 30 ደቂቃ አድርግላችሁ። እሺ ጀምር መሰለኝ። ሰዓቱን ሜቢ ቪዲዮ ከዘጋ በማከል ከፍቷል ሪማይንድ አደርጋቸዋለሁ የቀራችሁን በየ5 ምናምን ደቂቃ። እሺ እንደጀመርክ ጀምረዋለሁ ጆናት ሰዓት ስላላችሁ። አሪፍ። እሺ እኔ ልቀጥልና ቅድም ኪዳን ስታወራ አንድ ያስቀመጥከው ነገር አለና ኮንዲሽናል የሆነውን ነገር ስታስረዳ ነበረ። ኤሌክሽናችን ቢሆን መዳናችን ቢሆን ኮንዲሽናል ነው። በሰውየው የሆነ ሜሪቶሪየስ አክት ላይ ተነስቶ ነው እግዚአብሔር እንትን የሚለን የሚለውን ሐሳብ አቅርበህ ነበርና እዛ ላይ ጥያቄ አለኝ። ፊሎሶፊካል እና ያው ትንሽ ሎጂካል ጥያቄዎችን እንትን ልበልልህ። እኔ አሁን የምነሳው አሁን ካንተ ከተናገርከው ላይ ለምሳሌ ቶማስ አኩይናስ የሚያነሳው ነገር አለ ከዘ ፋይቭ ዌይ ላይ አርጊመንቶችን ምናምን እንትን ይላል እንደ ጄሱቶች ሐሳብ ሲያቀርቡ ማለት ነው። አንኮንዲሽናል የሆነ እሱ ፕሪዲሌክሽን ስለሚያምን ማለት ነው። ኤንድ በከፋይፍ ዌይ ሶማቴሎጂካ ላይ በሚያስረዳበት እንትን ላይ አንድ አርጊመንት አለ። ይሄ አርጊመንት ምንድነው? ለምሳሌ ሰው ልጅ የዳነው በሱ ሜሪት ላይ ተነስቶ እግዚአብሔር ኤሌክት አድርጎት ከሆነ እግዚአብሔር አንደኛ ፒውር አክት አያደርገውም ነው። እንግዲህ ይሄንን መጀመሪያ ላስቀምጥልህና የምትቀበለው ከሆነ እንመልከት። ሶማቴሎጂካ ላይ አንድ እንትና ቶማስ አኩይናስ የሚያስቀምጠው ነገር አለ። እሱ ምንድነው? ጋድ ኢዝ ፒውር አክት ብሎ ይነሳና the first efficient cause የሁሉም ጉድነስ የሁሉም cause of all beings and all ጉድነስ ይለዋል። the first efficient cause ነው ብሎ ይናገራል። እና ደግሞ እግዚአብሔር ራሱ ኢንዲፔንደንት ነው፣ ለዛ ነው ፒውር አክት ብለን የምንናገረው ይላል። እና ሶስተኛው ደግሞ እንደሚያነሳው ነገር ምንድነው? ኮንዲሽን ያልሆነ ከሱ ውጪ በሆነ ነገር ላይ ኮንዲሽን እንደሆነ ዲክሪውን የማያናገር እንደሆነ ያስቀምጣል። ስለዚህ ከዚህ ይሄንን ሐሳብ ተቀበሏል። መጀመሪያ ለፒውር አክት ዲፋይን ያደረገበትን በመጀመሪያ ፒውር አክትን በእኛ ዘንድ አንቀበለውም። አሁን ዲፋይን ያደረገበትን ስትለኝ አሁን ዲፋይን አሁን የነገርከኝን መንገድ ነው ወይስ አጠቃላይ ፒውር አክትን? በእነዚህ ፍሬምወርኮች አሁን ያስቀምጥኩልህን አሁን ለምሳሌ ፈርስት ኤፊሽንት ኮዝ እግዚአብሔር አምላክ ነው ብሎ ይናገራል። እና ደግሞ ኢንዲፔንደንት ነው፣ ምክንያቱም ኮንቲንጀንት ቢንግ አይደለም። እሱ የሆነ ሱፕሪም ቢንግ ብሎ ነው የሚያስቀምጠው እግዚአብሔር። ስለዚህ በምንም ነገር ላይ ዲፔንድ ሊሆን አይችልም። ሰው እነዚህን ነገሮችን ትቀበላለህ ወይ? በመጀመሪያ እግዚአብሔር ለሁሉ ነገር ኤፊሽንት ኮዝ እሱ ነው የሚለውን እቀበላለሁ። ነገር ግን እንትን በምንም ነገር ላይ ዲፔንድ አያደርግም ሲባል እንትኑ ከሆነ የራሱ ባይ ኤሰንስ ከሆነ ምንም ነገር ላይ ዲፔንድ አያደርግም ሂዝ ኤግዚስተንስ ከሆነ እዚህ ጋር ማለት ነው። ነገር ግን አንዳንድ አትሪቢዩቶች ለምሳሌ በጊዜ ሂደት ውስጥ የሚመጡ ዲፔንድ የሚያደርጉ ሊኖሩ ይችላሉ፣ ከአትሪቢዩቶቹ አንጻር ማለት ነው፣ ከኔቸሩ አንጻር ሳይሆን።
እሺ ለምሳሌ አንድ የሚያስቀምጠውን ነገር ልንገርህ። ምን ይላል ቶማስ አኳናስ በሶማቶሎጂካ ላይ all created perfection must be efficient effects of God's causality not condition of it እያለ ይናገራል። ይሄ ሐሳብ አሁን ለምሳሌ ሁሉም የፍጥረታት ፐርፌክሽን ኢፌክትስ የእግዚአብሔር ኮዛሊቲ ኢፌክት ናቸው ብሎ ነው የሚናገረው እንጂ እነሱ ኮዝ ስላደረጉት ሳይሆን ራሱ ኮዝ ስላደረጋቸው ነው ይላል። የሁሉም created perfection ከዚህ አንፃር ሁሉንም ነገር እሱ ነው እንትን የሚያደርገው ኤፊሽንት ኮዝ ሆኖ የሚያስጀምረው እሱ ነው። ነገር ግን እሱ ላይ ብቻ ዲፔንድ ያደርጋል ብዬ አይደለም እኔ የምናገረው። ወደ ፐርፌክሽን ሲመጣ አንዳንድ ነገሮችን ሰዎችም እንትን የሚሉት የሚያስፈጽሙት ነገሮች ይኖራሉና ለምሳሌ እኮ አሁን የጠየቁ ከፐርፌክሽን ቢንግ ሁሉ ፐርፌክሽኑ ከምን አንፃር ነው ይላል? ከእግዚአብሔር ኮዛሊቲ አንፃር የሱ ኢፌክት ነው ብሎ ነው የሚናገረው። እሱን ራሱን ኢፌክት አድርገውት ወይም ደግሞ ቅድም ዶክተር አንድ ያነሳው አንድ አርጊመንት አለ። ይሄ ኮዛል ኢንቨርሽን ተቀባይነት የለውም አይደለ? በሜታፊዚክስ ላይ ኮዛል ኢንቨርሽን ላይ የሚጀምረው ከእግዚአብሔር ነው። በቃ እንደዛ ከሆነ በዚህ የምንስማማ ከሆነ ቅድም ሐሳቤ ላይ ልምጣና ሁሉም ነገር በእግዚአብሔር እንትን ላይ የሁሉም የክሪኤትድ ፐርፌክሽን የእግዚአብሔር ኮዛሊቲ ኢፌክት ከሆነ እያንዳንዱ ሜሪት እንግዲህ ሜሪት ብለን ስንነሳም ራሱ ከክሪኤትድ ፐርፌክሽን ውስጥ እያስገባ ነው ማለት ነው። ኔቸር ኦፍ ሜሪትን ለምሳሌ እናንሳና ይሄንኛው ሜሪትም ራሱ በእግዚአብሔር የተሰጠው ወይም ደግሞ ራሱ ኮዝ አድርጎት እንደሆነ እንትን እንላለን ማለት ነው፣ እናምናለን ማለት ነው። እሱ ያስጀምራል እንጂ እንትኑን ልመልስ ከዚህ አንፃር እሱ ያስጀምራል እንጂ አንዳንድ አክሽኖች ወደ አክቹዋላይዜሽን ለመምጣት የሰው ፍሪ ዊል ላይ ኮንቲንጀንት የሚሆኑ ነገሮች አሉ ብዬ አምናለሁ። እግዚአብሔር ዊክ አክቹዋላይዘር ነው የሚሆነው እንጂ ስትሮንግ አክቹዋላይዘር አይሆንም። ምክንያቱም ስትሮንግ አክቹዋላይዘር ከሆነ አሁን ባልከው እንትን ዲፊኒሽን ከሄደ ማለት ነው ስትሮንግ አክቹዋላይዘር እግዚአብሔር ከሆነ እያንዳንዱ አክሽኖች ራሱ ኮዝ የሚሆነው እሱ ብቻ ነው በእኛ ፍሪ ዊል ላይ ሳይደገፍ። ስለዚህ ባይፎል ብቻ ሳይሆን ገና በመጀመሪያ በፍጥረት ራሱ ፍሪ ዊል ሊኖረን አይችልም ማለት ነው እግዚአብሔር ስትሮንግ አክቹዋላይዘር ከሆነ። ስለዚህ ፍሪ ዊል ለመኖር እኛ ላይ ዲፔንድ ያደርጋል። ግልጽ ነው እሱ። ስለዚህ እያንዳንዱ ጉዳት በእግዚአብሔር የመጀመሪያው ኮዙ እግዚአብሔር እንደሆነ እናምናለን። ዋናው ነገር ቅድም አሁን ያልከው ማለት ነው አስጀማሪው እግዚአብሔር ነው፣ ግን አልቲሜትሊ በእኛ ፍሪ ዊል ላይ ደግሞ ዲፔንድ ያደርጋል። እሱ ያው በኋላ ላይ እንመጣበታለን። እሺ ከኛ ጋር ያለውን ነገር ማለት ነው። ግን አሁን እግዚአብሔር ራሱ የሁሉም መልካም ስራዎች ጀማሪ ከሆነ ፈርስት ኮዝ ተደርጎ ከተወሰደ አሁን ወደኛ ልምጣልህና እናንተ እግዚአብሔር በጸጋው ይሄ የእግዚአብሔር የሚሰጠውን ጸጋ በፎርሲን ሜሪት ላይ የተመሰረተ ነው ብላችሁ ስትናገሩ ከዚህ ኔቸሩ ጋር አትጣሉም ወይ? ምክንያቱም እግዚአብሔር ፒውር አክት ነው ፈርስት ኮዙም ነው ብለን እንናገራለን። ያንን ጸጋ ለመስጠት የመጀመሪያው ራሱ ጀማሪ ራሱ ከሆነ የራሱ ኢፌክት ከሆነ ቅድም እንዳስቀመጥኩልህ ራሱ ከሆነ የሚጀምረው the first cause ወይም ደግሞ efficient cause ራሱ እግዚአብሔር ከሆነ እናንተ ምን ታደርጉታላችሁ? እንዴት ከሎጂካል ኮንትራዲክሽን እንደሚያመጣ ላሳይ ብዬ ነው። ሰው እናንተ ምን ታደርጉታላችሁ? እግዚአብሔር ጸጋውን የሚሰጠው based on foreseen merit ላይ ከሆነ የእግዚአብሔርን ያንን ፒውር አክት የሚቃወም አይሆንም ወይ ነው? አይ እኔ እኮ እግዚአብሔር ጸጋውን የሚሰጠው based on foreseen merit ነው አላልኩም። ያልኩት ጸጋው ለሁሉም የተሰጠ ነው። ኮዝ የሚያደርገው ያንን ሜሪት ራሱ ኮዝ የሚያደርገው ራሱ እግዚአብሔር ነው። ያ ሜሪት ራሱ የሚመጣው እንጂ ከእግዚአብሔር ጸጋ የተለየ ሆኖ በዛ ጸጋ ላይ እግዚአብሔር ተመስርቶ የሚሰጥ አይደለም። ሜሪቱ ራሱ እግዚአብሔር እንትን ኮዝ የሚደረገው ከእግዚአብሔር የተነሳ ስለሆነ ኤቭሪ ጉድ አክት የጉድ አክት ወደ አክቹዋላይዜሽን ለመምጣት በእኛ ፍሪ ዊል ላይም ዲፔንድ ያደርጋል ነው ቅድም እንዳልኩ። ስለዚህ አንድ ሰው የእግዚአብሔርን ጸጋ ሪጀክት አድርጎ
መልካምን ደግሞ ሊያደርግ ይችላል። በዛው ደግሞ እግዚአብሔር ጸጋ ደግሞ መልካምን ደግሞ ያደርግበት ይችላል። እሺ ኢፌክቹዋል ጨምሮ አሁን ፈርስት ኮዝ ነው ስትል ለምሳሌ ኢፌክቹዋል ነው ወይ ያጸጋ የሚለው መሆን እዚህ ከግምት ውስጥ መግባት አለበት። ኢፌክቹዋል ነው ሆነ ኢፌክቲቭ ነው እሱን እንዴት ነው እኮ አንደኛ ጥያቄ እሱ ነው። እንዴት ነው የምታብራሩት? እሱ ለምሳሌ አይደለም ብሎ የሚያብራራበት ነገር አለ። ስለዚህ ምርጫው ቅድም እንዳልኩ ቸርች ነች አንኮንዲሽናል። እኛ ጋርም ቀጥታ ምርጫው ያለው ለቸርች ነው በክርስቶስ በኩል። ነገር ግን በዚህ በዲቫይን ፕላን ውስጥ እያንዳንዱ ሰው ምን ያደርጋል? ዲጂት የምታደርገው ይሄን ካየኸው እንደውም እዛው ጋር ላውጣለህና እንግዲህ ክርክሩ የነበረው እዛ እሺ አሁን እንትን እዛው አሁን ይሰማል መሰለኝ እዛው ዘምንድነው እዛው አክት 13 ላይ ቁጥር 38 ጋር ምን ሲላቸው ታያለ ከሙሴ ጸድቁበት ተወጡና ምንድነው በእምነት በኩል ጽድቅን ታገኙ ዘንድ ይላል። ስለዚህ መጀመሪያ የተናገራቸው አለ። ስለዚህ እዛው ጋር እንትኖች አይሁዳውያኑ ቁጥር 44 ላይ ስታይ ሲቃወማቸው በጣም ሐዋርያቱ ሲሰሙ ታያቸው መቃወም ይጀምራሉ። ያን ነገር ከዛ በኋላ እነሱ ሪጀክት ሲያደርጉ እናንተ ሪጀክት ካደረጋችሁና ራሳችሁን ለምንድነው ለዘላለም ሕይወት እንዳይገባችሁ ከቆጠራችሁ ወደ አሕዛብ ገለል ይላሉ። ስለዚህ ራሳቸው ምን አደረጉ? ራሳቸውን ገለል አደረጉ። ስለዚህ ራሳቸውን አፖይንትድ ወይም ምን አደረጉ? በራሳቸው ላይ የፈረዱት ምን ለዘላለም ሕይወት። አሕዛብ ደግሞ ማንን ሰሙ? እነ ጳውሎስ። ስለዚህ ራሳቸው ለዘላለም ሕይወት ምን አደረጉ? አፖይንት አደረጉ ማለት ነው። ያ አፖይንት የተደረጉት ለአመኑ ነው። ግን እዚህ ጋር ኮንቴክስቱን ካየኸው ቀጥታ እየተነገረ ያለው ምንድነው? አሕዛቡ ምንድነው? አይሁዳውያን እየተቃወሙ። ስለዚህ በራሳችሁ ከፈረዳችሁ ራሳቸውን በምን ሌብል አደረጉ? እነዚህ ሰዎች ለምንድነው ራሳቸው ለዘላለም ሕይወት እንዳይገባቸው አደረጉ። አሕዛብ ግን አመኑ፣ ሊስን አደረጉ። ለዛ ነው እዚሁ አክት 28 ጋር ስታይ ቀን አክት 28 በደንብ ያብራራዋል። አክት 28 ጋር ስታይ ቀን ሙሉ ሲከራከር ጥሩ ሻኖኒ ስሩ ፌዝ ነው። ስለዚህ በፌዝ በክርስቶስ በኩል ነው የሚለውን እኛም በሱ እኮ እናወራለን አሁን። ስለዚህ ከዚህ ምንድነው የምጠይቅህ አሁን ከዘላለም ጀምሮ አሁን በክርስቶስ በኩል መረጠን ምናምን ይላል እና አሁን ጥያቄያችን ለእናንተም የምናቀርበው እናንተም በኋላ ለኛ ማቅረብ የምትችሉት ይሄ ከዘላለም ጀምሮ እግዚአብሔር መረጣቸው ምናምን የሚል ብዙ ቦታ እናገኛለን። አሁን ስለተመረጡ ነው የዳኑት ወይስ ስላመኑ ነው የዳኑት የሚለውን ጥያቄ ልጠይቅ መጀመሪያ። እስኪ ድጋሞ ስላመኑ ነው አሁን ይሄው ስለተመረጡ ነው ያመኑት ወይስ ስላመኑ ነው የተመረጡት? በዛ ዘንድ በዛ ልክ ሌብል አናረጉ። ኤፌሶን 1 ላይ ካየ ነው በክርስቶስ መረጠን፣ ያ ደግሞ በእምነት ነው። ስለዚህ እዛው ጋር በረከቱ ስለዚህ ስላመኑ ነው የመረጡት ማለት እኮ ነው። በሌላ ቋንቋ ላስረዳ በእምነት ችግር የለውም። እኛም ከሱ ጋር አግሪ እናደርጋለን። ችግር የለውም። አንደርስታንድ አደርጋለሁ። በእምነት በኩል ከሆነ ስላመኑ እግዚአብሔር ከመጀመሩ ሁሉንም ነገር ስለሚያውቅ ስላመኑ ነው ብለሃል። ነገር ግን ፌዛቸው የእግዚአብሔርን ኤሌክሽን ኮዝ አድርጎ ነው። አሁን አላስጨረስከኝም ነበር እያወራ የነበረው ምንድነው አለ ከክርስቶስ ጋር አንድነት ነው። በቃ እሱ እኮ ተግባባን እኮ ነው። ግን ይሄ ፌዛቸው የእግዚአብሔርን ኤሌክሽን ወይ ደግሞ ድነታቸውን ኮዝ አድርጓል ወይ? የእግዚአብሔርን ኤሌክሽን ከዓለም በፊት አስቀድሞ መረጠን የሚለው አላረገም። እሱን እኮ ነው ያብራራው። ምርጡ ኢየሱስ ነው። ስለዚህ ዩናይት ምርጥ የምትሆነውም አንተ ምርጥ እየሆንኩ ያልኩ በዚህ በክርስቶስ ቦዲ ውስጥ ስለገባ ነው እንጂ አንተ የሆነ ታይቶልህ እምነት አይደለም ነው። አሁን ከዛ ኤፌሶን ላይ እየተነገረ ያለው እኮ በክርስቶስ የተመረጥነው እኛ ነን፣ ግን የተመረጥነው በክርስቶስ በኩል ነው። በክርስቶስ ምርጡ ስለሆነ አይደል? በክርስቶስ በኩል ነው የመረጠን ነው የሚለው እንጂ ክርስቶስን መረጠ በክርስቶስ በኩል። ስለዚህ ምክንያቱም በክርስቶስ ጋር ዩናይት ተደረገ። የተመረጥከው አንተ ነህ ወይስ አይደለህም ነው ፖይንት። ያ የተመረጥኩት ማኔ ነኝ፣ ግን የተመረጥከው ምን ስለሆነ ነው? ከክርስቶስ ጋር ዩናይት ስላልክ በእምነት በፌዝ በኩል ማለት ነው። በፌዝ ማለት ነው። ስለዚህ ፌዝ ታይቷል እያልከኝ እኮ ነው። ፌዝ ካስቀድሞ ታይቷል እያልከኝ ኖ ወደዛ ያስኬድም ኢንቴል ያደርግ ለመሰለ
ከክርስቶስ ጋር ነው ምርጡ። አንተ ራሱ ምን እንትን ያልከው ዩናይት ያደረገው ከክርስቶስ ጋር ምን ታየ? አንተ ከክርስቶስ ጋር ምን ነው የታየው? ዩኒየን ማድረግ ከክርስቶስ ጋር እንዴት ነው ዩኒየን? ሁለተኛ እሱ ከክርስቶስ ጋር እንዴት ነው ዩኒየን ያደረገው? ላስረዳሱ ደግሞ ባይ ፌዝ ስለዚህ በክርስቶስ በኩል በፌዝ ነው ዩናይት ያደረገው። ስለዚህ ፌዝ ስቲል ኢን ኮንሲደሬሽን አለ ማለት ነው። ኮንሲደሬሽን የሚሆነው ምን ጋር ነው? አንተ ወርዚ የምታደርገው ከክርስቶስ ጋር ዩናይት ለማድረግ ነው እንጂ እግዚአብሔር ስለ ወርዚነስ አላልኩም። ስለ ወርዚነስ ላስረዳ ከዘላለም በፊት ያንተን የሆነ እምነት የሰውዬ ከክርስቶስ ጋር ዩናይት ያደርጋል። ስለዚህ ልምረጠው እያለ አይደለም ኤፌሶን ላይ ያለው። ኤፌሶን ላይ እያለ ያለው በረከቶቹ በሙሉ ለምሳሌ ሁለተኛ ጢሞቴዎስ 1:9 ላይ ይህም ጸጋ ከዘላለም በፊት በክርስቶስ ኢየሱስ ተሰጠን ይላል። ጸጋው ከዘላለም በፊት ጀምሮ ነው እንዴት ተሰጠን? እኛ መች ነበረ ሲጀምር እኮ በእግዚአብሔር ፊት ጋር እኮ እሱን እኮ ነው ከዘላለም ጀምሮ ተሰጥቷል። በእግዚአብሔር ከፖይንት ኦፍ ቪው ኦፍ እግዚአብሔር እነኚህ ቴምፖራሪ የሆኑ ነገር እኮ ፊውቸር እና ፓስት የለም። እግዚአብሔር ፊት ከዘላለም ጀምሮ ኦልሬዲ ተሰጥቷል። ምክንያቱም ፊውቸር እና ፓስት ስለሌለ ማለት ነው። ነገር ግን ከአንተ ፖይንት ኦፍ ቪው አሁን እያልኩ ያለው ፌዝ ግን በክርስቶስ በኩል ዩናይት ያደረኩት በፌዝ ነው አልከኝ። ግን ያም ፌዝ ኮንሲደሬሽን ውስጥ አስገብተዋል ማለት ነው። ይሄ እግዚአብሔር ኢሌክሽን ስለ ደግሞ ሰልፍ ሪፊቲንግ ሆነ። ይሄ ላስረዳ። አሁን ለምሳሌ ይሄ ሁለተኛ ጢሞቴዎስን ታይም ፓስ ያ ልክ ነህ። ለዛ ነው ኤፌሶን 1 ላይ ከዘላለም ዓለም ሳይፈጠር በፊት አይደል የሚለው እያለ ያለው። እዚህ ጋርም ሁለተኛ ጢሞቴዎስ 1:9 ራሱ ይሄ ጸጋ የተሰጠን ዓለም ሳይፈጠር በፊት ነው። ከዘላለም ዘመናት በፊት ቢፎር ኦል ኤጅስ ነው። ስለዚህ ከዛ ዘመናት ተሰጠን ያለው ለምን? ክርስቶስ ስላለ። አሁንም እያየን ያለው እኛ በክርስቶስ በኩል ነው። እንደዛው ሁሉ ምርጥ ስትሆንም ነው ማለት ነው በክርስቶስ ጋር ዩናይት ስራ አርከነው ነው። ካለበለዚያ አልነበርክም። ከክርስቶስ እሱ ጋር እኮ አልተጣላንም ማለት ነው። ከክርስቶስ ጋር የሆንከው ግን በፌዝ ነው ወይስ አይደለም? ነው በፌዝ ነው አይደል? ስለዚህ ፌዝ ግን የእግዚአብሔርን ኤሌክሽን ኮዝ አድርጎ አይደለም አይደል? ስለዚህ እንደዛ ከሆነ ለመዳን ግሬስ እና ፌዝ ካለ ሁሉም እግዚአብሔር ኮዝ ካረገ ሞኖርጂስቲክ ነህ ማለት እኮ ነው። ምክንያቱም ፌዙን እግዚአብሔር ሰጠ፣ እግዚአብሔር ኮዝ አረገው፣ ግሬስን እግዚአብሔር ኮዝ አረገው። ስለዚህ እግዚአብሔር ነው ሁሉም ነገር የጨረሰው ማለት እኮ ነው። ስለዚህ ሞኖርጂስቲክ እዚህ ጋር ልጠይቅ ኢሌክሽን ለማመን ነው ወይስ በእምነት ስለሆነ? በኋላ እናንተ ታይም ላይ መልሳለሁ በእናንተ ስላደረገው እኮ ነው። እዚህ ጋር እኔ ያላልኩን ስላስገባው ነው። ሞኖርጂስቲክ እኮ የሚሆነው እንድታምን ቢያደርግ ኑሮ እንድታምን ከዘላለም ቢመርጥ ኑሮ። እዚህ ጋር ግን በእምነት መረጠ ነው። እኛ እኮ ኮኤርሽን እኮ ግዴታ ኮኤርሽን መሆን የለበትም እኮ። እንድታምን ያደረገ እኮ እምነቱን ሰጥቶህ ነው። ኮኤርሽንን እኮ ማስገደድ እኮ እኛ እንቃወማለን። ኦፍኮርስ የምትድንበት ወይ ደግሞ ከክርስቶስ ጋራ አንድ የምትሆንበት ፌዝ የሰጠህ እግዚአብሔር ነው አይደል? እግዚአብሔር ሰጠህ፣ አንተ ተቀባይ ነህ ማለት ነው። ስለዚህ የምንድንበት በምንድን ነው? በፌዝ እና በጸጋ ነው። በፌዝ እና በጸጋ እግዚአብሔር ኮዝ ካደረገው ልጨርስልህ። በፌዝ እና በግሬስ ከሆነ የምትድነውና ሁለቱንም ኮዝ ያደረገው እግዚአብሔር ከሆነ ስለዚህ ሞኖርጂስቲክ መሆን አለበት ግዴታ። ካለበለዚያ ዩ አር ኢንኮንሲስተንት እያልኩ እኮ አሁን እኮ ወደዛ እኮ ኢንቴል እንደሚያደርግ እኮ አላሳየህም። እኔ እንትን ያላልኩን አንተ እኮ ነው የጨረስከው። እሱ እንዴት ነው የሚያሳየው ነው? ባይፌዝ ካልክ እኮ መልሰህ ምርጫው ባይፌዝ ካለ ፌዝን አይቷል እኮ እያልክ እኮ ነው መልሰህ ራሱ ፌዝንማ እሱ አይቷል፣ ግን እሱ ነው የሰጠ ፌዝን እያልኩ ነው የኛን ፖዚሽን። አንተም እኮ እንደዛ እያልክ ነው። ባይዛ አግሪ እያደረክ ነው። ፌዙን ራሱ የሰጠን እግዚአብሔር ነው ብለሃል። ቅድምም የሲሪያ ካቴኪዝም ሲጠቅስ ፌዙን ራሱ የሰጠ እግዚአብሔር ነው ብሏል። እናንተ አሁን ኤፌሶን 2 ላይ ምንድን ነው የሚለው? የዳናችሁት ባይ ግሬስ ትሩ ፌዝ ነው፣ በእምነትና በጸጋ። አሁን ፌዙን ራሱ እግዚአብሔር ኮዝ አድርጎ ነው ካልክ የምንድንበት ደግሞ ሁለት ነገር ከሆነ እሱም ግሬስ እና ፌዝ እና ሁለቱንም እግዚአብሔር ኮዝ ካረገ አንተ ምንም ኮንትሪቢዩሽን የለህም። ሁሉም ስራ ከእግዚአብሔር ነው። ሄንስ ኮዝ ማለት አልቲሜት ኮዙ የፌዙን የሚሰጥ እግዚአብሔር ራሱ ነው ማለት እኮ ነው። ማስገደድ አይደለም። I didn't say coercion ስቲል ባትልም እኮ ኮኤርሽን እኮ እዛው ጋር ዋን ኢነርጂ ካረከው እኮ ኮኤርሽን እኮ እያመጣን መልሰን ሰጥቷል። መስጠት ምን ማለት ነው? ቅድም ሪጀክት ማድረግ ስለምትችል ኮኤርሽን አይደለም። ስቲል ሪጀክት ማድረግ ትችላለህ።
አንተ እኮ አሁን የነ ዋልተርን ነው እያመጣ ያለው። አንድ ዋልተርን ታመጣለህ፣ አንድ ደግሞ የኦሄዎችን ነው። ሁለት ነገር ነው አንድ ለኢሌክት ለማመን የተሰጠሁ ማለት ነው። ባይዜ ዋልተርም ቢሆን ለምሳሌ የፍራንሲስ ፔፐርን ብታይ ማለት ነው ኢሌክሽን ኢን ቱ ፊዴ ፋይናሊስን ያምናል። ባይዜ ኢሌክሽን ኢን ቪው ኦፍ ፌዝ ዊች ፕሪዘርቭስ ቱ ዘ ኤንድ ማለት ነው። ይሄ ፌዙን ራሱ እግዚአብሔር ነው ኮዝ ያደረገው ሲሉ ፌዝ ራሱ ከእግዚአብሔር ስጦታ ነው ከሚለው ተነስቶ ነው። ስለዚህ ፌዝ የእግዚአብሔር ስጦታ ከሆነ የአንተ ሜሪቴሪየስ አክት አይደለም። የአንተ አክቲቭሊ የምታደርገው ነገር ካልሆነ አንተ ኮንትሪቢዩት አድርገሃል ማለት አትችልም። አሁን አፕሩቭ ያደረክልኝ ቅድም ፌዙን እኛ ኮዝ አላደረግንም ብላል። ምክንያቱም ኮዝ አድርገናል ባክዋርድ ኮዜሽንን አፌርም እያደረክ ነው which is impossible። ሶ ባክዋርድ ኮዜሽን ደግሞ ፌዝ በታይም ጊዜ ነው አይተሰጠን። በታይም ጊዜ ሲሰጠን ያ ነገር ዊልህን እንትን ኮሄርስ አድርጎ ነው ወይንስ ሬዚስታንስ ሳይታይብ ነው ወይስ ነው? አሁን እኮ ተሰጠን የሚለውን ራሱ አታብራራ እኮ ነው። ነን ሬዚስታንስ እዚህ ላይ እኔ መግባት እችላለሁ? እሺ ኪዳን ግባ። እሺ እዚህ እንትን ያልከው ላይ ማለት ነው ያነሳውን ነገር እንትን ለመጨመር ነው ማለት እንትናችን ፌዛችን ኢሌክሽናችንን አይደለም ኮዝ ያደረገው። ፌዛችን ከክርስቶስ ጋር ዩኒየን እንድንሆን ያደረገን። ክርስቶስ ግን ፌዛችንን ሳያይ ከዓለም መፈጠር በፊት ስፔሲፋይድ ግሩፕ አይደለም፣ ነገር ግን ነን ስፔሲፋይድ የሆነ ግሩፕን በክርስቶስ ውስጥ መርጧል። ለምሳሌ ቅዱስ ቀለሜንጦስ ዘሮም ዘ ፈርስት ኤፒስትል ላይ ማለት ነው ቻፕተር 64 ላይ እንደዚህ ይላል ሜይ ዘ ኦል ሲይንግ ጋድ ኤንድ ዘ ማስተር ኦፍ ስፒሪት ኤንድ ዘ ሎርድ ኦፍ ኦል ፍሌሽ ሁ ቾዝ ዘ ሎርድ ጂሰስ ክራይስት and us through him for a peculiar people grant to every soul that calls upon his glorious name እያለ ይቀጥላል። ያው እንግዲህ ክርስቶስን የመረጠው በክርስቶስም ደግሞ እኛን ለተመረጠ ለተመረጠ people ህዝብ ደግሞ የመረጠን ይላል። ስለዚህ ክርስቶስን የተመረጠው በክርስቶስ ውስጥ ደግሞ ያለ አንስፔሲፋይድ የሆነ ግሩፕ ነው የተመረጠው በክርስቶስ ውስጥ ያለ ማለት ነው ህዝቡ እንዲሆን ክርስቶስ ህዝቡ እንዲሆን ያላመኑት ምንድነው የሚለው the goodness of God free of charge እያለ ነው የሚያስቀምጠው። ከምንም ነገር ፍሪ ሆነ ከምንም ሆነ ሜሪቴሪየስ አክት ቅድም ራሱ ሳነሳው ሎጂካል እንትኑን ስላልጨረስ ነው እንጂ እዛው ላይ ሶልቭ ማድረግ እንችል ነበር። ከሜሪቴሪየስ አክት ተነስቶ ነው እግዚአብሔር ጸጋ ምንድነው ያንን እምነት የሚሰጠው። እንደውም እኛን እኮ እንትን ስታደርገን ነበር ቅድም አንስተው ነበር ይሄን ጥያቄ። እኔም እኮ ያልኩት እግዚአብሔር ኮዙ ቢሆንም እዚህ ጋር ማለት ነው ኮዙ ቢሆንም የኛን ነገር ጠብቆ ይሰጣል እያልኩ አይደለም። እምነትን እግዚአብሔር እኮ ጸጋውን ለሁሉም ነው የሚሰጠው ብሏል። ጸጋውን እምነቱን ያለበት የሚያደርገው ፓሲቭ ነን። እዚህ ጋር እያጠራ ነው እንሂድና ፓሲቭ ነን ማለት ነው የኛን ነገር ካልጠበቀ ሲሰጠን እንዴት ነው እንዴ? ምን አይነት ሪሲቭ አሁን ስለ ሪስፔንት ነን ብለን ስንናገር በምን አይነት ስቴት ላይ ነው እንደው እናንተ የምታምኑት? በሁለት መንገድ ልመልሰው እችላለሁ። አንደኛው ቅዱስ ዮሐንስ አፈወርቅ በሚመልስበት መንገድ እንትኑ እምነት ከመስማት ነው መስማትም እግዚአብሔር ቃልን ነው ይላል። የእግዚአብሔር ቃል እንኳን ከእግዚአብሔር ብቻ ነው እንጂ የመጣው እኛን አላመጣ ነው እግዚአብሔርን ቃል። ስለዚህ የእግዚአብሔር ቃልም መስማታችን ነው ኢቨን እምነታችንን ያመጣው አንድ። ስለዚህ እምነት ስጦታ ነው ብሎ ከዚህ አንፃር የሚያመጣው። ሁለተኛ ደግሞ እንትናችን ዊላችን ደካማ ነው። ዊላችን ደካማ ነው። ደካማም ስለሆነ እግዚአብሔር በጸጋው ወደኛ ይመጣል። ያንን ዊላችንንም ደግሞ ለማድረግ ወደኛ ይመጣል። ነገር ግን እኛ ዊላችን ምንም ዊክንድ ቢሆንም ያንን ጸጋ መቀበልም ሆነ መቃወም እስክንችል አይደለም እንትን የሆነው የደከመው ማለት ነው። ስለዚህ እኛ ላይ ይሰራል እግዚአብሔር ጸጋ በቃሉም በኩል ቃሉንም ደግሞ አንደርስታንድ እንድናደርግ በጸጋው በኩል እኛ ላይ ይሰራል። ከዛ በኋላ ግን ያንን ቃል እኛ መቀበል በእኛ ላይ ደግሞ ዲፔንድ ያደርጋል። በእኛ ፍሪ ዊል ላይ ነው የመጨረሻው እኮ። እምነቱን ሲሰጥ ግን ካንተ የሆነ ነገር አይቶ አይደለም። እምነቱን ሲሰጥ ስትለኝ እዚህ ጋር ጸጋው ስለሆነ እምነቱን ፖዝ የሚያደርገው ጸጋውን ከሆነ ካንተ ምንም አይቶ አይደለም። ነገር ግን ያ ጸጋ አንተ ስትቀበለው ነው እምነቱን እንትን የሚያመጣው ባንተ ውስጥ ነው። እምነት ራሱ ጸጋ ነው አይደለ? እምነት ራሱ ጸጋ ነው። ያንን ጸጋ ሲሰጥ እግዚአብሔር ካንተ የሆነ ነገር አይቶ ነው እንዴ? ካንተ የሆነ ነገር አይቶ አይደለም። የሆነ እንትን እንድትሆን የበቃህ እንድትሆን ካንተ የሆነ ነገር አይቶ አይደለም የበቃ እንድትሆን። ነገር ግን አንተ ስለመብቃትማ አልበቃንም ሁላችንም። ግን ከሱ ጋር ሳይሆን
በቃ ካንተ የሆነ ነገር ሰጥተህ ወይም ደግሞ የሆነ ፖዚቲቭ የሆነውን እንትን ስላለ ካፓብል ስለሆንክ ለዛ ነገር ሰጠህ ነው የምትለው ወይስ በሌለነው ነገር ወይም ደግሞ ለኛ ያልሆነውን ነገር እግዚአብሔር ራሱ ሰጠን ብለን ነው ምናምነው? ኢቭን ቅድም ጆን ክርስቶስን አንስተህ ነበር። ጆን ክርስቶስም እኮ ከፍሪ ዊልን our free will be not impaired ካለ በኋላ ሐዋርያው ቅዱስ ጳውሎስ ምን ያደርጋል? ካንስልድ ኤንድ አድድ እያደረገ ይናገራል። የኛን ዊል አንድ ጊዜ ካንስል ያደርጋል፣ አንድ ጊዜ ደግሞ አድ ያደርጋል እያለ ይናገራል። ይሄንን ካንስል መደረጉንም ራሱ መርሳት የለብንም። ቅድም ስላነሳው ነው። እዚህ ላይ ምን ትላለህ? ዮሐንስ አፈወርቅ የኛን ጸጋ ካንስል ያደርገዋል ይላል ነው የምትለኝ? አይደለም። አሁን ከፍሪ ዊል አንፃር ይናገርና ጆን ክርስቶስም ሆሚሊቱ ላይ ማለት ነው በእምነት በኩል እኛ ጸደቅ የሚለውን ነገር ያነሳና then that the other hand our free will be not impaired he added also our part in the work and yet again cancel it and added እያለ ይናገራል። እና ካንስል የሚያደርገዋል ከዛ በኋላ ደግሞ ሐዋርያው ቅዱስ ጳውሎስ አድ ያደርገዋል እያለ ይናገራል። አድ የሚያደርገው ከምን አንፃር ነው? ካንስል የሚያደርገው ከምን አንፃር ነው? እስቲ ስፔሲፊካሊ እንግዲህ ያንን እንትን ከፍተን ልናየው እንችላለን። ግን ዮሐንስ አፈወርቅ ሙሉ በሙሉ ፌዛችንን እንትን ያለ ነጻ ፈቃዳችን ሞኖጀስቲካሊ ግን ሪጀነሬት ያደርጋል እንደማይል ግን በተለያየ መንገድ ቦታ ላይ ጽፎ ፈቃድ እኛም እኮ እንደዛ ስለምንል ችግር የለም። ፈቃዱ ሙሉ ለሙሉ ጠፍቷል ምናምን ብለን እኛ እንናገርም። ፈቃዱ ሙሉ ለሙሉ ጠፍቷል ሳይሆን ዮሐንስ አፈወርቅ እኛ ልናምን የቻልነው ራሱ እግዚአብሔር መጀመሪያ እምነታችንን ስላየ ነው ብሎ ራሱ እኮ የጻፈበት ቦታ አለ። ቬሰል ኦፍ ኦነርስ እና ቬሰል ኦፍ ያለኝ ብሎ ያምናል። ዮሐንስ አፈወርቅ ሴቪንግ ኤቢሊቲ ያለን ብሎ ያምናል። ሴቪንግ ኤቢሊቲ ከራሳችን ሳይሆን ግን ነገር ግን እግዚአብሔር ከሰጠን ኤቢሊቲ አንፃር እኛ ቬሰል ኦፍ ኦነርም ቬሰል ኦፍ ዲስኦነርም መሆን እንችላለን ብሎ ያምናል። ከተሰጠን በኋላ ማለት ነው አይደል? ከተሰጠን በኋላ እውነቱን እንድናመጣ ወደዛ ወደ እውነት እንድንመጣ ከተሰጠን በኋላ ነው ያን ኤቢሊቲ የሚኖረን ማለት ነው። ናቹራል ማንማ በራሱ እንደማይችል እኮ እናምናለን። ነገር ግን ናቹራል ማን ዮሐንስ አፈወርቅ ራሱ ሲተረጉሙ ይሄንን ቦታ ናቹራል ማን በራሱ በአይምሮ ብቻ ሊደርስ አይችልም ከራያ የሆነ አሲስታንስ ከሌለው። ያንን አሲስት ሲያደርግ እግዚአብሔር ሞነርጂስቲካሊ ነው ወይስ ሲነርጀቲክ ነው? ሲነርጀቲክ ነው እዚህ ጋር እንደ ሲነርጀቲክ ሊሆን ይችላል። ጸጋው ራሱ የሚሰጥ ከሆነ ያንን ኤቢሊቲ ሴቪንግ ኤቢሊቲ የለውም ናቹራል ማን ብለናል አይደለ? ኤኔብል ነው። ስለዚህ ያንን ነገር ኤብል ሲያደርገው ወይም ደግሞ እኛ ብቃት ወይም ደግሞ ኤቢሊቲ በሌለን ነገር ላይ እግዚአብሔር ፕሪቬኒንግ ግሬስ ወይም ያንን ኢኔብሊንግ ግሬስ ከሰጠ በኋላ እኛን ኤቢሊቲ እንዲኖረን ካደረገ በኋላ ነው የሚያድነን። ከዛ በኋላ ኮኦፕሬቲቭ አለ፣ ችግር የለም፣ ለኛም ራሱ ይስማማናል። ግን ከዛ በፊት ስለ ኮኦፕሬሽን ማንሳት ማለት ነው። ኤቢሊቲው ማስ እግዚአብሔር ጸጋውን ከራሱ ብቻ እንደሚሰጥ እኮ እኛም እናምናለን። ነገር ግን እኛ አሁን እኮ ስፔሲፊካሊ ኮኦፕሬሽን እያነሳን ያለነው ሪጀነሬሽን ላይ ነው። አሁን እናንተ የምታምኑት ይሄ ጸጋ ሙሉ በሙሉ ሪጀነሬት ያደርጋል እንጂ ኤቢሊቲ ኦፍ ፌዝ ብቻ ይሰጣል አይደለም አይደል የምትሉት? ኤቢሊቲ ኦፍ ፌዝን ማስ እንደሚሰጥ ያለ አሲስታንትም እንደማይኖር እኛም እናምናለን። ነገር ግን በዛ አሲስታንት ሪጀነሬት የምንሆነው ላይ ሪጀነሬሽናችን ላይ ኮኦፕሬሽናችን አለን የምንለው ጸጋው መምጣቱ ላይ ብቻ አይደለም። እኛ ያው በደንብ እናብራራዋለን። ሪጀነሬት ስንል በሶስት አይነት አስፔክት ላለው በጣም ይበዛል። ግን አሁን ካልከው አንፃር እኔ የምቀበለው ነገር አለ። በቃ እኛ ሴቪንግ ኤቢሊቲ የለንም። ያ ናቹራል ማን ሴቪንግ ኤቢሊቲ ስለሌለው እግዚአብሔር ራሱ ያንን ፕሪቬኒንግ ግሬስ ወይም ኢኔብሊንግ ግሬስ ከሰጠን በኋላ ኤቢሊቲ ሲኖርን ካፓብል ከሆን በኋላ ነው እግዚአብሔር ወደዛ ድነት የሚያመጣን እያልከኝ ስለሆነ ቴንክ ዩ። እዚህ ጋር እኔ ጨርሻለሁ። እዚህ ጋር እኮ የኛም ሰዓት ነው የሚመጣውና የኛም ሰዓት ላይ ቀጥልበታለሁ። አሁን ልጆች ጨርሳችኋልና በዚህ መቀጠል ትችላላችሁ። በእርግጥ አልጀመርላችሁና ቀጥሉ አንተ ማለት ነው። እሺ መጀመሪያ ከዚህ እንጀምርና ወደዚህ እንመጣበታለን መልሰን። እሺ እኔ የመጀመሪያ ጥያቄ የሚሆነው ማለት ነው እናንተ የምታምኑት እንትን አንድ ሰው ለምሳሌ ሞኖጀስቲካሊ ነው አንድ ሰው ሪጀነሬትድ የሚሆነው ከሱ የሆነ ፈቃድ ሳይመጣበት ብላችሁ ታምናላችሁ። ነገር ግን አንዳንድ ሰዎች ደግሞ ሪጂስት ያደርጋሉ ይሄንን እግዚአብሔር
እግዚአብሔር የሆነ ከራሳቸው የሆነ ጨመሩ እነሱ ስለጨመሩና ሌሎች ዊልፉል ሬዚስታንስ ስለሌላቸው ነው ብላችሁ ታምኑት? መልስ አይ የማያምኑት በራሳቸው ጥፋት ነው፣ ሬዚስት ስላደረጉት ነው ያንን የሚመጣው ፕሪቪኒንግ ግሬስ። የሚያምኑት ደግሞ ወደ እነሱ የመጣው ፕሪቪኒንግ ግሬስ በእነሱ ውስጥ መስራት ሲጀምር፣ ኦፕሬት ማድረግ ሲጀምር ዶናቴዮ ፊዴ የምንለው ጊቪንግ አቤት አይሰማም እንዴ? ይሰማል። አንዴ ይቅርታ ዶክተር ትቀጥላለህ። ሞዴሬተሮች ኮሜንቱን አጥፉት። በዛኛው ሳይድ ጊዜ ኮሜንቱ ጠፍቶ ነበር ቶታሊ። ስለዚህ አሁን አጥፉት መልሳችሁ። ሰዓቱን ይቅርታ 10-15 ሰከንድ ጨምርላችኋለሁ። አጥፉት ኮሜንቱ። እሺ ኔትወርክን ቼክ አድርግና ቀጥል እንትራና ዶክተር ነው። ስለዚህ ኪዳን እኛ የምንለው እነኚህ አርሊ ሉተራን ስኮላርስ ኦርቶዶክስ ሉተራን እንደሚያስቀምጡት ከሆነ የሚቀበሉት ሰዎች ያንን የሚጠፉ ሰዎች ያንን ግሬስ ሬዚስት በማድረጋቸው ነው የሚቀበሉት ደግሞ ነው። ሌሎቹ ደግሞ ወይ ደግሞ ሪጀነሬት የሚሆኑ ደግሞ እግዚአብሔር በውስጣቸው የሚሰራ ነኝ በፕሪቪኔንት ግሬስ አድ ሲደረግ ነን ሬዚስታንት ወይ ደግሞ ስቴት ላይ የሚሆኑ ወይ ደግሞ ያንን ፌዝ የሚቀበሉ ወይ ደግሞ የሚሰጣቸው አፕሮፕሪየት ተርሚኖሎጂ የሚሰጣቸው ሰዎች ይኖራሉ። ነን ሬዚስታንስ ስቴት ላይ የሚሆኑ ሰዎች አሉ፣ እነሱ የሚድኑ ናቸው። እሺ እዚህ ጥያቄ የሚሆነው እነዚህ ነን ሬዚስታንስ የሆኑ ሰዎች ማለት ነው ይሄ ዊልፉል ሬዚስታንስ ኦሚት ማድረግ የቻሉት ከራሳቸው የተነሳ ነው ወይስ ከእግዚአብሔር ጸጋ የተነሳ ነው? ሬዚስት ያደረጉት ነው ያላደረጉት ነው? ኪዳን እስኪ ሬዚስት ያላደረጉት እሺ ከራሳቸው የተነሳ ነው ከእግዚአብሔር ጸጋ የተነሳ ነው? ያው የእግዚአብሔር ፕሪቪኔንት ግሬስ ኦፍ ኮርስ ያ ላንጉዌጅ ብዙ በአርሜኒያን ይጠቀማል። ግን ያ ከእግዚአብሔር ዘንድ የሚመጣው ግሬስ በዛ ዴድ የሆነው ናቹራል ማን ላይ ሲመጣ አንዳንዶቹ ሪጀክት ያደርጉታል፣ አብዛኞቹ ሪጀክት ያደርጉታል። ሪጀክት የማያደርጉ ደግሞ አሉ። እግዚአብሔር ራሱ የሚሰራ ዊላቸው ላይ የሚሰራ ከዛ በኋላ ፌዙን የሚቀበሉት። ስለዚህ ለምንድን ነው እነኚህ ሰዎች እንደሌሎቹ ሬዚስት ያላደረጉት የሚለውን ኦገስቲን ቅድም እንዳነበብኩት እሱን ለእኛ ዲስክራይብድ አልሆነም፣ እሱን መናገር አንችልም አናቅም ሪዝኑን ብሎ ያስቀምጣል። ስለዚህ ሚስትሪ ነው እንጂ ስላላችሁ ከእግዚአብሔር ጸጋ የተነሳ አይደለም ከራሳችሁ የተነሳ አይደለም ነው የምትለኝ? ፌዝ ከተቀፍ መቀበል ፌዙ ኦፍ ኮርስ የእግዚአብሔር ግሬስ ነው። ግን በዛ ፌዙ ሳይሆን ጥያቄ ይሄ እንትን እነሱ እነዚህ ሬዚስታንስ ዊልፉል ሬዚስታንስ ላይኖርባቸው የቻለው እነዚህ ሰዎች ከራሳቸው የተነሳ ነው ከእግዚአብሔር ጸጋ የተነሳ ነው? ዘ ኦንሊ ቲንግ እኛ የምናውቀው ያ ፕሪቪኔንት ግሬስ ለሁሉም ሰው ሲመጣ ወይ ደግሞ ያ ከእግዚአብሔር ዘንድ የሚመጣው ያ ግሬስ ለሁሉ ሲመጣ እነኚህ ነን ሬዚስታንስ ስቴት ላይ የሚሆኑ አሉ። እሱን ግን አንዳንዶቹ ለምን ነን ሬዚስታንስ ሆኑ የሚለውን ክሊርሊ ወይ ደግሞ ለምንድን ነው እነሱ ፌዝ የተቀበሉት ለሌሎቹ ደግሞ አልተሰጠም የሚለውን እኛ ወደ ሚስትሪ አፒል እናደርጋለን። እሺ እንትና ግን ለምሳሌ ፍራንዝ ፓይፐር ማለት ነው ክርስቲያን ዶግማቲክስ ቮሊዩም 2 ላይ እንደዚህ ይላል እንትን ይላል ይሄው because man can prevent his conversion by his malicious resistance therefore it is also within his power to refrain from willful resistance እና እንቀበለውም ካለ በኋላ the orthodox Lutherans kept on telling the synergists that man is indeed thoroughly able to resist and thus to hinder his conversion but that refraining from willful resistance is beyond capacity of man. It is solely the work of Holy Ghost. ስለዚህ ከራሱ ከማን የተነሳ ሳይሆን ከመንፈስ ቅዱስ የተነሳ ነው ሪዚስት አለማድረግ የቻሉት ይላል። በዚህ አንጻር አተባበሩትም ማለት ነው እናንተ? ዊልፉል ሬዚስታንሳቸው ኦፍ ኮርስ ልክ ፔፐር እንዳለው በራሳቸው ጥፋት ያደርጋሉ። ነገር ግን ወደ ፌዝ የሚመጡት ነን ሬዚስታንት የሆነውን ግን ወደ ምንድን ሬዚስታንት የሆነውን ዊል ግን ወደ አክሰፕት ወደሚያደርገው ግሬስ የሚያመጣው ግን ኦፍ ኮርስ የእግዚአብሔር ግሬስ ነው ብለን እናስባለን። ነገር ግን አክሰፕት አይደለም እኮ የሚለው አክሰፕት ሳይሆን የሚለው እኮ እንትን ዊልፉል ሬዚስታንስ ሪፍሬን ማድረግ የቻሉት
ከዊልፉል ሬዚስታንስ ሪፍሬንሱ ማድረግ የቻሉት ከመንፈስ ቅዱስ ስራ የተነሳ ነው የሚለው ዲፈር ማድረግ የቻሉት ሲል እኮ ፓሲቪቲን እያወራ አይደለም። እዛ ክፍል ላይ እያወራ ያሉ ዲፌር ዊልፉል ሬዚስታንስ አለመሆን በሁለት ሊተረጎም ይችላል። አንደኛ ስለ ፓሲቪቲ ነው እያወራን ያለ ነው ወይስ ምንድነው ሁሌ ሪጀክት ከማድረግ ወደ ተሰራ ዊል መምጣት የሚለውን ነው። እዛ ክፍል ላይ ያለው ፍራንሲስ ፔፐር ዊላቸው ወደ አክሰፕቲንግ ዊል የመጣው ከእግዚአብሔር ጸጋ የተነሳ ነው። ኦፍ ኮርስ ወደ አክሰፕቲንግ ዊል ሊመጣ የሚችለው ከእግዚአብሔር ግሬስ የተነሳ ነው። አለመቃወምም ስለዚህ የቻሉት ከእግዚአብሔር ጸጋ የተነሳ ነው እንደማለት ነው አይደል? ፓሲቪቲን አላለም። ስለ ፓሲቪቲ ያወራ አይደለም። ፓሲቭ ያለበት የለም። ለምሳሌ እኮ እንትን የሌለ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽኑ ላይ እኮ እንትን አንድ ሰው ሪጀነሬት እስካልሆነ ድረስ ማለት ነው ወይም ደግሞ ዲቫይን ቲንግስ ፐርቴኒንግ ቱ ኮንቨርሽን ኢን ዘ ሳልቬሽን ሊመጣ የሚችለው ሪጀነሬት ከሆነ ብቻ ነው አይደል? unless it is regenerated until is converted becomes a believer in the which is regenerated and renewed እስካልሆነ ድረስ ሁሌ እግዚአብሔርን ጸጋ ይቃወማል አይደል? ስለዚህ ይሄ ሰው ደግሞ እግዚአብሔርን ጸጋ ያልተቃወመው እነዚህ የዳኑ ሰዎች እግዚአብሔር ስለሰራባቸው አይደለም። አሁን ያነሳው ፖይንት መጀመሪያ ሁለት ነገር ኮንፍሊክት አረከው። አሁን ቡክ ኦፍ ኮንኮርድ ላይ ምን ይላል መሰለህ? አንድ ሪጀነሬት ማን ወደ ሪጀነሬት መሆን የሚመጣው እግዚአብሔር ጸጋ ከሆነ ብቻ ኦፍ ኮርስ ሪጀነሬት ነው ዲም ኦልዌዝ መስራት ጀምሯል ማለት ነው። ኢንሳይቲንግ ግሬስ ወይ ደግሞ ይሄ የሰውየው ላይ ኦፕሬቲንግ ግሬስ ኦፕሬት ማድረግ ጀምሯል ማለት ነው። ኦልሬዲ ሪጀነሬሽን ከጠቀስከው ዶናቲዮ ፊዴም ብለን እንጠቅሰዋለን። ፌዙ ዶኔ መሰጠት ጀምረዋል ማለት ነው። ስለዚህ እሱ ስራው ኦፍ ኮርስ የሆሊ ስፒሪት ነው፣ ግን አክቲቭሊ ሬዚስት እስካላደረገ ድረስ ነው ማለት ነው። ኦኬ እሺ፣ አሁን እንትን እንዳይደጋገም ማለት ነው እዚሁ ጥያቄ ላይ ከእግዚአብሔር ጸጋ የተነሳ ነው እነዚህ የተለወጡት እንጂ ከነሱ እንትን ራሱ ማለት ነው ኦሚሽን ኦፍ ዊልፉል ሬዚስታንስ ራሱ ከነሱ አይደለም የሚለውን ከተስማማን ስለዚህ የሚጠፉት ሰዎች የጠፉት ሰዎች ማለት ነው ዘዳምድ ዊልፉል ሬዚስታንስ እነሱ ላይ አክቲቭ የሆነው መንፈስ ቅዱስ በእነሱ ላይ ስላልሰራባቸው ነው ሬዚስት ስላደረጉት። እነዛኛው እኮ ሬዚስት ያደረጉት መንፈስ ቅዱስ ስለሰራባቸው ነው አይደል? መንፈስ ቅዱስ በሁለቱም እኩል ከሰራ እነዚህ ሬዚስት አድርገው እነዛ ሬዚስት ያደረጉት እንዴት ሊሆን ይችላል? አሁን እኮ ቅድም ነገርኩ። አሁን ሬዚስት ስታደርግ አሁንም በደንብ ስማኝ ኪዳኒ፣ እየተናገርኩ ያለሁት ያው እነኛ ሰዎች የእግዚአብሔር ግሬስ ወደ እነሱ ሲመጣ ሬዚስት ስላደረጉት ፐርሲስተንትሊ ሬዚስት ስላደረጉት ነገር ግን አሁን ፔፐርም ይሁን ኦርቶዶክስ ሊሰራኖች ማለት ነው ከዊላቸው ከዊልፉል ሬዚስታንስ ቀየረው ሲባል መቀየር ስትል በሁለት ነገር አንተ እያሰብክ ነው። በሁለት ነገር ልታስብ ትችላለህ። አንደኛው ነን ዊሊንግ ሬዚስታንስ ምንድነው? ዊሊንግ ሬዚስታንሳቸውን ወደ ፓሲቪቲ አመጣ የሚለውን እየተናገረ ነው ወይስ ሪጀክት የሚያደርገውን ዊላቸውን ወደ አክሰፕት ወደ ማድረግ ወደ አክቲቭ አመጣ የሚለውን ሁለቱን ኮንፍሊክት ማለት ፍራንሲስ ፔፐር ኦርቶዶክሳኖች ስለዚህ ሲያብራሩ ከዊልፉል ሬዚስታንሳቸውን አጠፋላቸው ሲል አሁን እዛ ፍራንሲስ ፔፐር ላይ ወደ ሪጀነሬሽን አመጣቸው በሚለው ኮንቴክስት ውስጥ ነው እያወራ ያለው። ስለዚህ ኦልሬዲ ወደ ሪጀነሬሽን ማምጣት ቋንቋ ከተነሳ የዛት ላንጉዌጅ ከተነሳ ኦልሬዲ ኦፕሬት ማድረግ ጀምሯል እንጂ ወደ ፓሲቪቲ አመጣቸው የሚለውን አያስቀምጥም። ወደ ፓሲቪቲ ማምጣት አይደለም ማለት ነው። ዊልፉል ሬዚስታንሳቸውን እግዚአብሔር ገደበው ማለት ፓሲቭ አደረጋቸው ማለት አይደለም ነው ፖይንቴ። በደንብ አንደርስታንድ ካረከኝ እሺ። እዚህኛ ላይ አልነበረም ጥያቄ፣ እሱን ተረድቻለሁ። እሺ በዚህ ላስቀምጠው እንትኔን በሲሎጊዝም ላስቀምጠውና እሱንም ታያለ። ለምሳሌ እንደዚህ እንበል ፕሬሚስ 1 እንደዚህ እንበለው አኮርዲንግ ቱ ኦርቶዶክስ ሌት አክሽን ኤክስ መጀመሪያ አክሽን ኤክስ እንደዚህ እንበለው ሞኖሎጂስቲክ ዲቫይን አክት ኦፍ ተርኒንግ ኦፍ ኦር ሪሙቪንግ ኤ ሂውማን ዊልፉል ሬዚስታንስ ቱ ዘ ጎስፔል። እሺ ሻንዴ ፕሮፖዚሽንን ለጻፍ ሬጅመንቴሽን ለጻፍ ፒ1 እሺ ፒ1 እሺ አኮርዲንግ ቱ ኦርቶዶክስ ሉተራኒዝም እንትን ማለት ነው ይሄ ዊልፉል ሬዚስታንስ ኦሚት ለመደረግ እና ወደ ሪጀነሬሽን መምጣት የሚቻለው ከሰው አይቻልም በራሱ
it is exclusively the work of the Holy Spirit ነው የኛው። በዚህኛው ተስማማለህ? እሺ ፕሬሚስቱ ደግሞ ማስቀመጥ ያለብን ኳሊፊኬሽን ስጠው። ፓሲቪቲ እያለን አይደለም፣ ወደ ፓሲቪቲ ለመምጣት እያለን አይደለም። የፓሲቪቲ ጥያቄ ላይ እመጣለሁ። እሺ ችግር የለውም። እሺ ሁለተኛው ደግሞ እንደዚህ ይላል in case of the damned willful resistance will remain until days አይደል? እስከ መጨረሻው ሬዚስት ካደረጉ ነው። ኦኬ እስከ መጨረሻው willful resistance ይጸናሉ። ነገር ግን በፕሬሚስ ዋን ደግሞ ምን ተስማምተናል? ከዊልፉል ሬዚስታንስ ወደ ሪጀነሬሽን ሊመጡ የሚችሉት ባይ ፒውርሊ ዘ ወርክ ኦፍ ዘ ሆሊ ስፒሪት ነው። እነዚህ ሰዎች እነዚህ ዳምድ ላይ ሆሊ ስፒሪት ያልሰራባቸው እነዚህ ዳምድ የሆኑ ሰዎች ዊልፉል ሬዚስታንሳቸው ያልተቀየረውና ወደ ማመን ያልመጣው መንፈስ ቅዱስ ስላልሰራባቸው ነው የሚለው ኮንክሉዥን ናቹራል አይደለም። ጥያቄ ተቀበላላችሁ አይደለም? ይሄንን ኮንክሉዥን ግን ኮንክሉዥኑን ከሁለቱ ፕሬሚሶች ፎሎ አያደርግም። ኮንክሉዥኑን አንዴ በልልኝ እየጻፍኩ ስለሆነ ኦኬ እሺ ከፕሬሚስ ዋን ልጀምራል። according to orthodox Lutheranism it is impossible for a human to turn off willful resistance and come to regeneration. It is exclusively the work of the Holy Spirit. Yes. Premise to ደግሞ in the case of the damned willful resistance remains until days. So conclusion ምንድነው? Therefore the Holy Spirit does not perform this act of changing their will from active from willful resistance to regeneration upon the damned. አሁን ፎሎ ነንሲኩዌተር ነው የሚሆነው። ለምን መሰለህ? ወርክ ኦፍ ሆሊ ስፒሪት ብቻ ነው ሪጀነሬት የሚያደርገው as long as they are ሬጅመንቴሽን የኛን ፖዚሽን አሁን ላንጉዌጅ ኤል ብለህ ያዘው። ሊተራል ላንጉዌጅ ኤል ካልክ የአንተ ፕሪፖዚሽንን የአንተ ላንጉዌጅን ፒን በለው። ስለዚህ አንተ ላንጉዌጅ is not adequate, your regimentation is not adequate language for our position or ኤል ብዬ ነው የማስቀምጠው። ለምን መሰለህ? ወርክ ኦፍ ሆሊ ስፒሪት የመጀመሪያው ነው ኳሊፊኬሽኑን ስላወጣው ማለት ነው። ወርክ ኦፍ ሆሊ ስፒሪት ብቻ ነው ሰዎች በወርክ ኦፍ ሆሊ ስፒሪት ብቻ ነው ሰዎች ወደ ሪጀነሬሽን የሚመጡት and as long as they are not resisting ማለት አለብን። so አንዴ ሶሪ የኔ ሰዓት ስለሆነ ማለት ነው as long as they are not resisting የሚለው ላይ ሆኖ ጥያቄ as long as they are not resisting ሊሆኑ የቻሉት ከራሳቸው የተነሳ አይደለም ማለት ከመንፈስ ቅዱስ የተነሳ ነው። ግን ሬዚስት ማድረግ ከራሳቸው የተነሳ ነው። ከራሳቸው የተነሳ ነው ሬዚስት ማድረግ ከመንፈስ ቅዱስ የተነሳ አይደለም ሬዚስት እንዲያደርጉ የሚያደርጋቸው። አዎ ራሳቸው ነው ሬዚስት የሚያደርጉት እንጂ ሬዚስት ማድረግ አይደለም ጥያቄ። ሬዚስት አለማድረግ እንዳልኩ ሪጀነሬሽን ከሆነ ሪጀነሬሽን ኤክስክሉሲቭሊ ከእግዚአብሔር ዘንድ ነው እኮ ሬዚስት አለማድረግም። ስለዚህ ወርክ ኦፍ ዘ ሆሊ ስፒሪት ነው ማለት ነው። work of the Holy Spirit in those who do not persistently resist. ወደ እነሱ አረካቸው አመለሰ ወርኩ አሁን እዚህ ጥያቄ እቺኛው ነው ሬዚስት አለማድረግ የነሱ ስራ ነው የመንፈስ ቅዱስ ስራ ነው። አዲኩዌት ላንጉዌጅ እንዲሆን ሁሉንም ኳሊፊኬሽን ማስቀመጥ ስላለብን ነው። የለኛ ፖዚሽን አዲኩዌት ላንጉዌጅ እንዲሆን ያንተ ሬጅመንቴሽን ሁሉንም ኳሊፊኬሽን ማስቀመጥ ስላለብን ነው ያስቀመጥኩት። ቀጥታ እኮ የፍራንስ ፓይፐርን ቃል እኮ ተጠቀምኩት። ፍራንስ ፓይፐር ቀጥታ የሚለው እኮ ቅድም እንዳስቀመጥኩት ነው refraining from willful resistance is beyond the capacity of man, it is solely the work of the Holy Ghost ይላል። refraining from willful resistance የሰው አይደለም የመንፈስ ቅዱስ ነው። በቃ ጥሩ እኮ ትክክል፣ እሱን ተስማማን እኮ። ስለዚህ እሺ በዚህው ላንጉዌጅ ልምጣለ። refraining from willful resistance is the work of the Holy Spirit, not the capacity of man. premise 1 ካልን premise 2 ደግሞ the damned willfully resist until the end, therefore the Holy Spirit did not work on the damned willful resistance refrain እንዲያደርጉ ሬጅመንቴሽን ለእኛ ፖዚሽን አዲኩዌት ላንጉዌጅ አይደለም እያልኩ ነው። አንተ ላንጉዌጅ አዲኩዌት ነው አይደለም እኮ ባይ ዘ ሩል ኦፍ ሎጂክ ግን ፎሎ አያደርግም። ባይ ሎው
ሳውንድ አይሆንማ። መጀመሪያ የሆነ እንትን እኮ ሊሆን ይችላል አንተ ባስቀመጥከው በራስ ጭንቅላት ውስጥ ባለው ቫሊድ ሊሆን ይችላል፣ ግን ሳውንድ አይደለም። ስለዚህ ሳውንድ እኔ ባስቀመጥኩት ጭንቅላት ሳይሆን በሎጂክ ለምሳሌ እንትን ነው አይደለ? if a then b if a then b a therefore b ነው። በዛው እኮ ሴንስ ነው አይደል የተቀመጠው እዚህ ጋር። ቫሊዲቲ እና ሳውንድ ዲፍረንሳቸው ምንድነው? ኪዳኔ ቫሊዲቲ እና ሳውንድ የሚሆነው ፕሬሚሱ ሁለቱም ትሩ ከሆነ ቫሊድ የሆነ አርጊውመንት ሳውንድ ይሆናል። እዚህ ጋር ደግሞ ሁለቱም ፕሬሚስ ትሩ ነበር ተቀበለልኛል አይደል? አይ አስተካከልኩ እኮ ኳሊፊኬሽን ያስፈልጋል እኮ ቀጥታ ፍራንስ ፓይፐርን ቃል እኮ ተጠቅመው አሁን ለምሳሌ የመጀመሪያ ኮኮይ አንዴ ስኮላሲዝም አለ። እያንዳንዱን ቃል ዝም ብሎ ሪጀነሬሽን ስላለ ሪጀነሬሽን ብለን እንትን አንልም። የሰው ልጅ እግዚአብሔር ያንን ራሱ በምንድነው ያሉት ስኮላሮቻችን አንድ ሌንበርግ አንድ የሚያስቀምጠው ነገር አለ። ለምሳሌ ስለ ሪጀነሬሽን እና ኮንቨርዥን ምናምን ሲያነሳ ኮንቨርሲዮ ትራንዚቲቭ ከሆነ አዎ የእግዚአብሔር ስራ ነው፣ በሱ በኩል ነው እንትን የምንለው። ነገር ግን ሰው ሲጀመርም እግዚአብሔርን ተቃዋሚ የሆነ አካል ነው። ስለዚህ ያ ፕሪቬኒንግ ግሬስ ይመጣለት ኢቭን መቃወም ራሱ ይችላል። ምን ይላል እንትና ሌንበርግ ይሄንን ሐሳብ ሲያብራራ man could not possess himself in the state of passivity except the Holy Ghost works through his prevailing grace እያለ ያስቀምጣል። the responsibility of man arises when he does not permit the Holy Spirit to perform his work, but withstand the Spirit negates to use the word of God ምናምን እያለ ይናገርና ፎርሙላ ኦፍ ኮንኮርድን ይጠቅሳል። ፎርሙላ ኦፍ ኮንኮርድም ራሱ ይሄንን ሐሳብ ይናገራል። ምን የሚለው ሰው ራሱ ምን ልክ እንደሰው አይደለም። in this respect it might well be said that the man is not the stone or block። ምክንያቱም ሰው ድንጋይ ወይም ደግሞ የሆነ ብሎክ ነገር አይደለም። ሪዚስትም የሚያደርግበትም ደግሞ ሙቭ አለ። አሁን ይሄን ሪዚስት የሚያደርግበትን ለሁለት አይነት ወይ ልንናገርለት እንችላለን ነው። አሁን ፍራንሲስ ፓይፐር እየተናገረ ያለው ከምን አንፃር ነው? ከኮንቨርሲዮ ትራንዚቲቭ አንፃር እየተናገረ ነው እንጂ መጀመሪያውኑ ያንን ፕሪቬኒንግ ግሬስ እግዚአብሔር በሚሰጥበት ጊዜ ሬዚስት ከማድረጉ ጋር አንፃር አይደለም። ስለዚህ ሬዚስታንስን ራሱ ስንናገር እየለየን መሆን አለበት ነው። አሁን ከዚህ አንፃር መጠየቅ ትችላለህ። ኦኬ አሁንም እኮ ያስቀመጡት ነገር ላልሄዳችሁበትም ግን ሰዓት እየሄደ ስለሆነ ሞር ልሂድበት። ወደ ሌላ ጥያቄ እንለፍ። ሰዓት እየሄደ ስለሆነ እዚህ ጋር ሳይቀጥል ጆናታን እዚህ ጋር አሁን ድምጽህ ግን በጣም ዝቅ ያለ ነው። ኤርፎን ምናምን ካደረክ እዚህ ጋር ሪጀነሬሽን ስትል ማለት ነው። አሁን ይሰማል? ያው ይሰማል። ሪጀነሬሽን ስትል መለያየት አለብህ ስላልክ ከኦሪጂናሊቲ ነው ነፃ የሚሆኑት። መቼ ነው ጊልቲነሱን ኦሪጂናሊቲ ነፃ የሚሆኑት? ምንድን ከኦሪጂናሊቲ ነፃ የሚሆኑት መቼ ነው? ሪጀነሬሽን በጣም ስለምንከፋፈለው መታየት ስላለበት ስላልክ ማለት ነው። ከኦሪጂናሊቲ ነፃ እሱ በጥምቀት በኩል እናስቀምጠዋለን። ግን ደግሞ በሪጀነሬሽን በወርድ ኦፍ ጋድማ አንፃርም ልንናገርለት እንችላለን። ሐዋርያው ቅዱስ ጳውሎስ አንደኛ ጴጥሮስ ላይ ሐዋርያው ቅዱስ ጴጥሮስ የሚናገረው ነገር አለ፣ በቃሉም በኩል መወለድ እንዳለ ማለት ነው። ግን ሪጀነሬሽን ስል ምን አይነት ሪጀነሬሽን ነው አሁን እዛ ጋር እየተወራ ያለው? ሪጀነራቲቭ ውስጥ እሺ ከኦሪጂናል ሲን አንፃር ከሆነ የትኛውን እንጠቀማለን? ዲፋይን የምናደርገው ሪጀነራቲቭ ስትሪክት ሜዲክታ የሚለውን ዲፊኒሽን ነው ይዘን የምንናገረው ማለት ነው። ስለዚህ ስትሪክት ሜዲክታ ላይ ስትመጣ በጣም ስትሪክተስት በሆነው ሴንስ ነው እየተረዳን ያለ ነው። ሶ ከዛ አንፃር ከሆነ ባፕቲዝም ላይ እናስቀምጠዋለን። ኦኬ ስለዚህ ምዛ ስለምንናገር ማለት ነው። ኦኬ ስለዚህ እስከዛን ድረስ ራሱ ያ ሰውዬ የእግዚአብሔር ተቃዋሚ ነበር ማለት ነው። ምክንያቱም ኦሪጂናል ሲን አለ ካልክ እስከዛ ድረስ ከጥምቀቱ ድረስ አለ ካልክ ጊልቲ ነው፣ ከኃጢአት ከሰይጣን በታች ነው ያ ሰውዬ። ስለዚህ እንዴት ሆኖ ነው መጀመሪያውንስ አመነ የምትለው? አይ በቃሉም በኩል እኮ እንትን ይላል። ኢቭን ጌርሃርድን አይተዋል፣ ከዚህ በፊት ማውርተንበታል። ዮሐን ጌርሃርድ በእምነት በኩል ወይም ደግሞ ባመንበት በዛ አት ሞመንት ኦፍ ኮንቨርዥን ራሱ ሪጀነሬት እናደርጋለን፣ ከኃጢአታችን እንነጻለን። ነገር ግን ማንን ይጠቅሳል? ፒተር ባስሊዮስን ይጠቅሳል።
ሎምባርድን ይጠቅሳል። ፒተር ሎምባርድ ኦን ዘ ሴንቴንስ ጽሁፉን ያነሳና የሰው ልጅ መጀመሪያውኑ ሪጀነሬት ያደረገ የኃጢአትን ስርየት የተቀበለ ይላል። እንደውም የኃጢአትን ስርየት ከኦሪጂናል ሲንም አንፃር ማለት ነው የተቀበለው እንደገና ሲጠመቅ እግዚአብሔር አሁን ሪሚዥን ኦፍ ሲን አንድ ጊዜ የምናስቀምጠው ነገር አይደለም። በጥምቀትም በኩል ደግሞ ያንን ላይክ እንደ ሲልም ይሆናል። ያችን የኖህን መርከብ እንደሄደችው ያችን እርግብ የዘንባባ ዝንጣፊ ይዛ እንደሄደችው እንደዛ አይነት ምሳሌም ይወስነዋል። ልክ ጄሮም ራሱ እንደተናገረ ኦልሬዲ ከፐርሰናል ሲን ሳይሆን ከኦሪጂናል ሲን ስፔሲፊካሊ የኃጢአት ስርየት ሲባል ጀነራል ስለሆነ ስፔሲፊካሊ ከኦሪጂናል ሲን እሺ በእምነትም በኩል ያገኛል ብለን እንናገራለን። ኦሪጂናል ሲኑም ራሱ በዛ ሪሚት ሊሆን ይችላል። ግን አሁንም የሚጸናው በምንድነው? እኛ እምነትን ስናነሳ ከባፕቲዝም ራሱ እየነጠልን አይደለም። ባፕቲዝምና እምነትም ራሱ አት ሞመንት ኦፍ ኮንቨርዥን የተያዙ ነገሮች ስላላቸው ማለት ነው። ለምሳሌ አንድ ሰው በቃሉ በሚሰበክበት ኦክስበርግ ኮንፌሽኑ እንዳለ እንደሚነግረው በቃሉ ስብከት ጊዜ ነፃ እንደሚወጣ ኮንቨርት የሚያደርገው የዛኔ ነው። የዛኔ ሪጀነሬት ሆኗል ስትል ከኦሪጂናል ሲን ነፃ ሆኗል እያልክ ነው ወይስ ገና ነው ከኦሪጂናል ሲን ያ ሰውዬ? ቅድም ያስቀመጥኩልህ ታይም ዲፈረንስ ለምሳሌ በኤርሊ ቸርች ካቴኩመኖችን ውሰድ። ካቴኩመኖች ቢያንስ 3 ዓመትም ሊጨርስ ይችላል እና ብዙ ወራትም ሊያሳልፉ ይችላሉ እንደየሁኔታው። በዛ ታይም ውስጥ ከኦሪጂናል ሲን ነፃ ወጥቷል ወይንስ ጀስት ፐርሰናል ሲን ለማንጻት ነው ራሱ ወደ ጥምቀት የሚሄዱት? አይ ብቆ እሺ እኔ ማነበለ እኛ ሪጀነሬሽን በፌዝም ሰው ሲያምንም እግዚአብሔር ሰው ሪጀነሬት ማድረግ ይችላል። አታቲዝም ሊያደር እዚህ ጋር ጥያቄው ግን ሶሪ ስለገባኩን ጥያቄ እኮ ስለ ሪጀነሬሽን አይደለም። ሪጀነሬሽን ብዙ ዲፊኒሽን እንዳላችሁ እናውቃለን። ስለዚህ ስፔሲፊካሊ ጥያቄያችን ምንድን ላይ ነው? ከኦሪጂናል ሲን የሚነጻው ከኦሪጂናል ሲን መንጻት በየትኛው ጊዜ ነው? ለምሳሌ ካቴኩመኖች ያመኑ በክርስቶስ ያመኑ ሰዎች ሳይጠመቁ በፊት ከኦሪጂናል ሲን ንጹህ ናቸው ወይስ አይደለም የሚል ነው። in an ordinary means ይቆራረጣል። እሺ ሶሪ ኔትወርክ ነው። in an ordinary means ወይ ደግሞ በኦርዲነሪ መንገድ አንድ ሰው አምኖ ያው መጠመቅም ግዴታ ይኖርበታል። ምክንያቱም ይሄ ኦርዴንድ የሆነ የእግዚአብሔር in an ordinary means ማለት ነው። ሶ አንድ ሰው ሲጠመቅ ነው ሲል የሚሆነው ከፊዚካል አክቱም እስከሌለ ድረስ። ምክንያቱም በዛ ሳክራመንት ውስጥ እግዚአብሔር ተፈለገ እስከዛ ድረስ ኦርዲነሪ ሚንስ ነው ያልኩ። ሪጀነሬትድ ሆኖ ካልኩልስ ልንል አንችልም። ነገር ግን አንድ ሰው ካቴኩመን ሆኖ ባፕቲዝሙ ጋር ሳይደርስ ቢሞት በቃ ምን ሆነ ማለት ነው? ኤክስትራኦርዲነሪ ቢሞት አይደለም ጥያቄው ዶክተር። ስለዚህ በሱ ሆነ ፌዙ ሴቭ ያደርጋል ዶክተር። እዚህ ጋር እኮ ጥያቄው ቢሞት አይደለም ሳይጠመቅ በፊት ቢሞት ሳይሆን ባይሞትና ሕያው እንኳን የሆነ ሰው ከኦሪጂናል ሲን ሳይጠመቅ በፊት ንጹህ ነው ወይስ አይደለም ነው ጥያቄው። ኦርዲነሪ ሚንስ ባፕቲዝም ግዴታ ያስፈልጋል ነጽቷል ማለት ነው። ግን እዚህ ጋር ሪጀነሬሽኑ እኛ በምናወራበት ወይ ሪጀነሬሽኑ አልጀመረ ማለት አይደለም። ባይዘው በቡክ ኦፍ ኮንኮርድን ስታይ የአንድ ጊዜ ብቻ አድርጎ አይደለም የሚያስቀምጠው ሪጀነሬሽንን our regeneration has started which will continue ነገር ብሎ ነው የሚያስቀምጠው። ምክንያቱም መጽሐፍ ቅዱስ ውስጥ የሚጠቀምበት ስለሆነ ማለት ነው። ነገር ግን ግዴታ በባፕቲዝም ሲልድ መሆን አለበት። ኦፍ ኮርስ ኦርዲነሪ ሚንስ አቆይ ሲልድ ስትል እዚሁ ጋር ልጠይቅ። ከኦሪጂናል ሲን ስፔሲፊካሊ እንትን ላይ ጥምቀት ካስቀመጣችሁት ኦሪጂናል ሲን ውስጥ ከዛ ድረስ ካለ ናቹራል ማን ራሱ የሚባለው እናንተ መስማት ከእግዚአብሔር ተቃራኒ ነው። መስማትም በማይችልበት ምናምን የምትለው ሴንስ ኦሪጂናል ሲን ስላለበት አይደለም፣ ጊልቲ ስለሆነ አይደለም። ሙሉ በሙሉ የወደቀ መስማት በማይችልበት ሁኔታ ራሱ የመጣበት ምክንያት ለምንድነው? ኦሪጂናል ሲን ውስጥ ስላለ ነው። ስለዚህ እንዴት ነው ልታስማማው የምችለው? ስፔሲፊካል ጥምቀት ላይ ካልከው እስኪ በደንብ ጥያቄውን ክሊር አድርገው። አሁን ኦሪጂናል ሲን ነው ካልክ ኦሪጂናል
ኦሪጂናል ሲን ስፔሲፊካሊ ጥምቀት ላይ ምን አስቀምጠው ካልክ ስለዛ መልሰ ደግሞ ሪጀነሬት ሆኗል ካልክ ከምን ነው ሪጀነሬት? ምክንያቱም ኦሪጂናል ሲን ነው ዋናው ጥያቄ። ወደዚህ ያስመጣን ነገር ሰው በመስማት በማይችልበት ደረጃ የወደቀበት ምክንያት ምንድነው? ዋናው ነገሩ ኦሪጂናልስ የሚባል ነገር ስላለ። ነገር ግን አንተ መልሰህ ምን አልክ? አይ ሪጀነሬት አድርጎታል መስማት ችሏል አልክ። ከዛ ግን መልሰህ ወደ ኦሪጂናልስ የሚነጻው ደግሞ ጥምቀት ላይ ነው። እንደዛ ካልክ እስከዛ ድረስም እስከ ቢጠመቅ ድረስም ይሄ ሰውዬ አይሰማም። የኛ ሪጀነሬሽን አንደርስታንዲንግ ስላላረክ ነው። አሁን እኮ እግዚአብሔር የአንድ ሰው ምሳሌ ላስቀምጥልህ። አሁን በምሳሌ ከሆነ አንደርስታንድ እንዳደረጋለን። አሁን ለምሳሌ ሴንት አምብሮስ ኤጲስኮፕ እስኪሆን ድረስ አልተጠመቀም ነበረ። ይሄም አምብሮስ ማለት ነው። ገና ምንድነው ቢሾፕ ሊሆን ሲል ነው ከዛ ተመርጦ መልካም እግዚአብሔርን የሚወድ ክርስቶስን የእግዚአብሔር ቃል የገባው ተብሎ ሁሉ በሙሉ ድምጽ የተሾመው ማለት ነው። አሁን እኛ ይሄን ሰውዬ ሪጀነሬት አልሆነም ብለን አናስቀምጥም። ሪጀነሬሽን ምክንያቱም ምንድነው ብለን አስቀምጠናል። የእግዚአብሔርን ቃል አንደርስታንድ እንድታደርግ ራሱ እግዚአብሔር በልብ ላይ የሚሰራና ያንን ፌዝ ይሰጥ ነው። ያንን ፌዝ ስቲል አለው ብለናል። ግን ግዴታ በፌዝ በኩል ወይ ደግሞ በእግዚአብሔር ቃል በኩል ወደዚህ ሪጀነሬሽን የመጣ ሰው ኦፍ ኮርስ ግዴታ ባፕቲዝም ያስፈልገዋል ነው ሚንስ ነው እንጂ ሪጀነሬሽን አንተ እንደምታስበው ብቻ ፖዚሽን አንዴ አሁን እዚህ ጋር ማለት ነው እንትራን ስላነሳኸው አምብሮስን ስላነሳኸው ማለት ነው። አምብሮስ ራሱ ማለት ነው እንደዚህ ይላል now even the catechumen believes in the cross of the Lord Jesus wherein his too is signed but unless he is baptized in the name of the Father and of the Son and of the Holy Spirit he cannot receive remission of sins nor gain the gift of spiritual grace። ስለዚህ ምን ያለ ነው? ካቴኩመን ያመነ ነው በክርስቶስ መስቀል እንኳን ቢያምን በአብ በወልድ በመንፈስ ቅዱስ እስካልተጠመቀ ድረስ የኃጢአትን ስርየትም ሆነ ስፒሪቹዋል ግሬስን አያገኝም ነው እያለ ያለው አምብሮስ ማለት ነው። እናንተ ግን ባመነ ቅጽበት ሳይጠመቅ በፊትም ግሬሱን አግኝቷል፣ ሪሚሽን ኦፍ ሲን አግኝቷል ትላላችሁ። ስለዚህ አምብሮስ እንኳን ከእናንተ አይቀርም። አንዴ እዚህ ጋር ልበልበት ዶክተር። ለምሳሌ ሴንት አውገስቲን አጌንስት ዶናቲስ ቡክ 4 ቻፕተር 21 ላይ አንድ የሚናገረው ነገር አለ። አናሎጂ የሚያስቀምጠው ምንድነው? ኮምፔር እያደረገ የአብርሃምን ራይቸስነስ እና ኮርኔሊየስን ያስቀምጣል። ለምሳሌ አብርሃም የራይቸስነስ ኦፍ ፌዝ መጀመሪያ ከመምጣቱ በፊት መጥቷል። ከሰርከምሲዥን በፊት ራይቸስነስ ኦፍ ፌዝ ቀድሞ መጥቷል። ከዛ በኋላ ሲል ኦፍ ራይቸስነስ ኦፍ ፌዝ አድድ ተደረገለት ተጨመረለት ካለ በኋላ ኮርኔሊየስ the spiritual sanctification in the gift of Holy Spirit come first። መጀመሪያ የመጣው ከሳክራመንቱ በፊት ምንድነው? the sanctification in the gift of Holy Spirit ከመጣ በኋላ ምኑ ተከተለ ይላል? the sacrament of regeneration in the washing of baptism ወደ አድድ እያለ ይናገራል። ምንድነው አሁን ልዩነቱ ከተባለ አዎ ኃጢአታችን ሙሉ ለሙሉ ዊክን እየተደረገ የሚመጣው አሁን ላቲኖች እንደዛ ይሄንን ሐሳብ ይቀበላሉ። ሪጀነሬት ማድረግ ወይም ደግሞ ሳንክቲፊኬሽን ኦፍ ጊፍት ኦፍ ሆሊ ስፒሪትን ሰው ከመጠመቁ በፊት ሊያገኝ ይችላል። ሳንክቲፊኬሽን ሳንክቲፋይ ሆኗል እያልን ነው። ስፒሪቹዋሊ ሳንክቲፋይ ሆኗል እየተባለ ነው። ከምን በፊት? ከመጠመቅ በፊት። ይሄንኛው ግን ሲሉንም ያገኛል ወይም ደግሞ ሲልድ ይሆናል ወይም ደግሞ ኢንክሪዝድ ይሆናል። አሁን ዮሐን ጌራርድ ይሄን ሲያብራራ ምን ይላል? እንትኑ ራሱ ያንን ራይቸስነስ ያንን እንትኑ በቃ ተፈጽሞለታል ብሎ አንደኛ እንደ ሲልም ራሱ የምንገኝበት እሱ ላይ ነው ይላል። ይቅርታ እዚህ ጋር አውግስቲንን ስላነሳው ላምጣለን ላምበጎና ጉልት ትቀጥላለህ። በቃ አውግስቲንንም ስላነሳው አውግስቲን ራሱ ሆሚሊ ኦን ካቴኪመንስ ላይ ማለት ነው ምን ይላል? there are three ways the sins are remitted in the church: baptism, prayer and humility of penance ይላል። yet God does not remit sins but to the baptized. The very sins which he remits first, he remits not to the baptized, not but to the baptized. ስለዚህ ኃጢአት የሚሰረው በቤተክርስቲያን በጥምቀት በንስሐ እና በጸሎት ነው ይላል። ነገር ግን ኃጢአት የሚሰረው ለተጠመቀው ብቻ ነው። ያልተጠመቀ ሰው ገና ኃጢአት ስርየት እንኳን አያገኝም። ክርስቶስ እግዚአብሔር ራሱ አባት ብሎ ሊጠራ አይችልም ይላል እኮ። ከሱ ከምን አንፃር ነው የሚለውን ነገር እኮ አሁን እያብራራውልህ ነበር። ራሱ ሴንት አውገስቲን ራሱ በራሱ እንትን አያደርግም
ኮንትራዲክተሪ የሆነ ሐሳብን እየተናገረ አይደለም። አገንስት ዶናቲስት ላይ የሚያስቀምጠው ሳንክቲፋይንግ እንደምንሆን ይናገራል። ከምን አንፃር ነው ያን አያገኝም የተባለው? መጨረሻ ሲልድ የሚሆነው በጥምቀት በኩል ስለሆነ የግድ እዛ ላይ አሁን ከኃጢአት ንጹህ ነኝ ብለህ ለመናገር ጥምቀትን ከወሰድክ በኋላ መሆን አለበት ነው። እንደውም ሎምባርድን ላነብልህ ነበር። ሎምባርድ ሴንቴንስ ቡክ 4 ላይ ዲስቲንክሽን ላይ አንድ እንትን ይናገራል። የላቲን ስኮላስቲሲዝም ላይ ያለ አባት ነው እና when they receive baptism who have already been sanctified by the spirit and cleansed from the sin ነው የሚለው cleansed from the sin ከኃጢአታቸውም ራሱ የነጹት እነዛ sanctifying by holy spirit sanctify የሆኑ ሰዎች ምንን ይቀበላሉ ይላል? ወደ ባፕቲዝም ሄደው ጥምቀትን ይቀበላሉ። already ምን ይሆኑ sanctifying by the spirit and cleansed from the sin እያለ ነው የሚያስቀምጠው። እና ይሄ ነገር የሚሆነው ምንድነው ይላል? በኋላ ላይ ጥምቀት ውስጥ ምንድነው አገልግሎቱ ከተባለ then assisting the grace ቅድም ኪዳን አልቀጠልም ነበር ጆናታን ይቅርታ ችግር የለውም ያልኩኝ ሳይሆን ቅድም ኪዳን በዛውን ስላቋረኩት ለዛ ብዬ ነው። እሺ አይ ከጨረስኩማ አለቀ ችግር የለም። ኮንክሉዥን ላይ ታነሱታላችሁ ችግር የለውም። እሺ ወደ ኮንክሉዥን ነው ማለት። እሺ ከቀጥሎ ኮንክሉዥን ነው የምትሰጡት። ሶ 10 ደቂቃ እንስጣችሁ። አይ ቲንክ እንደዛ ታስቡ። አይሰማም ይጆ ሰጥተን እንችላለን ማለት ይሰማል ያለው በቃ እሺ የሚሰማ ከሆነ 10 ደቂቃ ነው አይደል ኮንክሉዥናችሁ? ጆን በእኛ ሳይድ ኮንክሉዥኑን አውራና በየጀመርከው ነው ማለት ነው። አይ ጆናታን ስንት ደቂቃ ነው የጀመርከው? ምንድነው አሁንም እንትኑን ኮንክሉዥን እሺ እንጀምር ወይስ ማን ነው የሚጀምረው? እናንተ ናችሁ። እሺ ይዣለሁ። ጀምራለሁ። ቴንክ ዩ እንግዲህ ፕሪዴስቲኔሽን እሺ ጀምሩ ቅድም ስጠይቅ ነበረ ከምን አንፃር ነው እግዚአብሔር ስለ ፕሪዴስቲኔሽን ምናምን ስናነሳ ስንጠይቃቸው ነበረ። አሁን ሰው እግዚአብሔርን ምን ብለናል? ቅድም ከወንድሞቻችን እንደተናገሩት የእግዚአብሔር የሁሉም ነገር ኤፊሽንት ኮዝ ነው፣ ራሱ ነው ኤፊሽንት ኮዝ። ይሄ ትክክለኛ አስተምሮ ነው። ሎጂካሊም ራሱ ይሄ ፊሎሶፊካሊ እና ቶማስ አኳይናስ ራሱ የሚያስረዱበት አንደኛው መንገድ ቢኖር እሱን ነው። ስለ እግዚአብሔር የመጀመሪያ ኤፊሽንት ኮዙ እሱ ነው። ለማንኛውም ሜሪቶሪየስ አክሽን ራሱ ኮዙ ራሱ እሱ ራሱ ነው ብለን እንናገራለን። ስለዚህ እያንዳንዱ ሜሪት ራሱ ስናስብ ከእግዚአብሔር አንፃር ነው። እግዚአብሔር ራሱ እየሰጠን ወይም ደግሞ ራሱ ሰጥቶን መሆን አለበት ነው። ጸጋም የሚባለው ለምሳሌ ጸጋ ነው። እምነትንም አንስተናል። ሌሎችንም እነዚህ ሜሪትን ከሜሪት አክት ጋር ራሱ ስናነሳ ከእግዚአብሔር አንፃር ነው እንጂ የምንናገረው እነሱ ኮዝድ አድርገው ለራሳቸው ሊናገሩ አይችሉም። ይሄ ፊሎሶፊካሊ ወይም ደግሞ ሜታፊዚካሊ የማይቻል አንተን ነው ሐሳብ ነው። ቅድም እና ዶክተርም ሲናገር ነበር ሰምታችሁ ከሆነ ሰው ለራሱ ኮዝ ሊሆን አይችልም። ስለዚህ እግዚአብሔር ራሱ ኮዝ ነው ከተባለ ኤፊሽንት ኮዝ እሱ ነው ከተባለ ለእያንዳንዱ ሜሪት ራሱ እግዚአብሔር ኮዝ እያደረገ ነው ብለን መደምደም እንችላለን። ስለዚህ ስለ እግዚአብሔር እኛ መረጠን እኛን አዳነን ስንል ከእግዚአብሔር ጸጋ አንፃር ነው እየተናገርን መምጣት ያለብን እንጂ የኛን የሆነ ፎርሲን ሜሪቶሪየስ አክት ተነስቶ እግዚአብሔር ሐሳብን ምንድነው ፕሪዴስቲን እያደረገ ወይም ደግሞ ዲክሪውን እያስተላለፈ እንዳልሆነ መረዳት አለብን። ቀድም ከፒውር አክት አንፃር ራሱ እየተናገርኩ ነበር። ያው ታይም ስላልበቃን ነው እንጂ በደንብ እንሄድበት ጥሩ ነበር። በደንብ ጥሩ ሐሳብን እናገኝ ነበር ብዬ አስባለሁ። ነገር ግን እግዚአብሔር ፒውር አክት ነው ከተባለ በሰው ልጅ የሆነ ኮንዲሽን እንዳደርገን በሰውየው ሜሪቶሪየስ ፎርሲን ሜሪት አክት ላይ ተመስርተን የሱን ዊል እንትን ማለት ማቅረብ አንችልም። እግዚአብሔር ፈቃዱ የሚያስተላልፈው ከምን አንፃር ነው? ከራሱ ምንድነው ከራሱ የተነሳ ነው ያንን ነገር እንትን የሚለው። ምክንያቱም ግሬስ የሚባለው ራሱ ምንድነው? ጸጋ ነው አይደል? ስጦታ ነው። ስጦታ ከሆነ ከኛ እያየ ከሆነ የሚሰጠን ይሄ ትክክለኛ አይደለም። ይሄንን አንደኛ መያዝ አለብን። ሁለተኛ ደግሞ ከፍሪ ዊል አንፃር ራሱ ሲነሳ ነበረ። ፍሪ ዊል ላይ እኛ ምንድነው እያልን ያለ ነው? ፍሪ ዊል ሙሉ ለሙሉ ተጥቷል እያልን አይደለም። ስለ ምንድነው
ቅድም ኪዳን ቶታል ዲፕራቪቲ እያነሳ ነበር። ሙሉ ለሙሉ በቃ ሰው ልጅ ዊል ዲስትሮይድ ሆኗል እየተባለ አይደለም። አፖሎጂያችን ላይ ይሄንን ሐሳብ ይናገራል። ዊል ራሷ ዲስትሮይድ ሆናለች እያል እንዳልሆነ ነገር ግን ምንድነው ፍሪ ዊል የምናነሳው ከምን አንፃር ነው ከተባለ ዊል ራሷ ማቴሪያሊ ወይም ደግሞ ፎርማሊ ፍሪ ናት። አሁን ስለ ፍሪ ዊል አባቶችም ራሱ ይናገራሉ። ፎርማሊ ምንድናት ዊል እንላለን? ፍሪ ናት። ስለዚህ ፍሪ ቾይስ አለ ማለት ነው። ኮምፐልዥን ራሱ ፍሪደም ፍሮም ኮምፐልዥን እና ፍሪደም ፍሮም ኔሴሲቲ ብለን ለሁለት እንከፍለዋለን። ጌርሃርድ ይሄንን ሐሳብ ይናገራል እና እነዚህን ነገሮች ተጠንቅቀን ነው የምንናገረው ስለ ፍሪ ዊል ስንናገር። ቅድም ግን አሁን ወንድሞቻችን አንድ ኮንፊርም ያደርጉልን ነገር አለ እኔ ከተስት ማማውት ድረስ ካቴኪዝሙንም ሲያነቡት ማለት ነው። ስለዚህ ያ ዊላችን ራሱ ሙሉ በሙሉ ፍሪደም ውስጥ አለው ወይም ደግሞ ፍሪደም አለው ተብሎ አይነገርም። ምክንያቱም ኮራፕትድ ያደረገ ኔቸር ስላለን ዊላችንም ራሱ ኢንስሌቭድ ተደርጓል ወይም ደግሞ ቦንዴጅ ውስጥ ነው ብለን እናምናለን ማለት ነው ከካቴኪዝሙ ተነስተን ስንመለከት። ስለዚህ ያ ዊል በራሱ ከምንም አይነት ነገር ኢንስሌቭድ ካልተደረገ ወር ደግሞ ምንም አይነት ቦንዴጅ ውስጥ ከሌለ ሰውየው በራሱ ተነሳሽነት ወደ እግዚአብሔር ሊመጣ ወር ደግሞ ኢኒሺዬቲቭ ኤጀንት ሊሆን ይችላል። ለሳልቬሽኑ ኢኒሺዬቲቭ ኤጀንት ሊሆን ይችላል። ይሄ ደግሞ አባቶች ዘንድ የተወገዘ ነው። ኢቭን እነ ወንድሞቻችንም ይሄንን ሐሳብ አይቀበሉትም። ማቴሪያሊ ግን ምንድነው ቦንድድ ሆኗል ወይም ደግሞ ኢንስሌቭድ ተደርጓል ብለን እንናገራለን። ፍሪ ዊልን ስናነሳ ኢንስሌቭድ ተደርጓል ስንል ማቴሪያሊ ነው እንጂ ፎርማሊ አይደለም። ፎርማሊ ፍሪደም ኦፍ ዘ ዊል አለ ወይም ደግሞ ፍሪ ዊል አለ ብለን እንናገራለን። ለዛ ነው ሬዚስት የማድረግም ራሱ እና ፕሪቨንት ግሬስን ራሱ ሬዚስት ይደረጋል ብለን ስንናገር እነ ካሎቭ ራሱ ይሄን ሐሳብ ይናገርና ሬዚስት እንደሚደረግ ያ ፕሪቨንት ግሬስ እግዚአብሔር ቀዳሚ ጸጋ በሚመጣበት ጊዜ ሰዎች ራሱ ያንን አልፈልግም ብለው ደግሞ ዲናይ አድርገው እንትን ሊሉ ይችላሉ፣ ወደ ዳሚኔሽን ውስጥ ሊገቡ ይችላሉ የሚለውን ሐሳብ ስኮላር ያለውን ቶቶች ስንመለከት በሉተራን ሳይድ ይሄን ይናገራሉ። ነገር ግን ፓሲቭሊ ያንን ጸጋ ሲያመጣው እግዚአብሔር ድነቱን እንቀበላለን። ሪሲቨርም ነን ያንን ጸጋ ማለት ነው። እና ታይም አለቀብኝ ብዙ ማለት ፈልገው ቢኖር እኔስ ዶክተር ይቀጥል የቀረው ነው በስከረ ነው ተወሰነ ከኔ ወስደ መቀጠል ይችላል። ቀጥል ችግር የለም በቃ እሺ። አብዛኛውን ጆን ተናግሯል። እንግዲህ ያቀረብነው የምንድንበት በጸጋና በእምነት ከሆነ የሁለቱም ኮዝ ደግሞ እግዚአብሔር እስከሆነ ድረስ ምንም እኛ ኮንትሪቢዩት አድርገን የምንለው ነገር ሊኖር አይችልም። ኮዙ የእምነታችንም የጸጋውም ጸጋው ኦፍ ኮርስ የክራይስት ሜሪት ራሱ ከእግዚአብሔር ዘንድ ስለሆነ ሁሉንም ነገር የምንሰጠው ለእግዚአብሔር ነው። ስለዚህ በዛ ሴንስ አንድ ሰው ወደ ከአለማመን ወደ ማመን ሲመጣ ከእግዚአብሔር ጸጋ የተነሳ ነው የሚለውን እናስቀምጣለን ማለት ነው። ሁለተኛ ላይ ያነሳነው ደግሞ ያው ስለ ኢሌክሽንም ፕሪዴስቲኔሽንም አንስተናል። መጽሐፍ ቅዱስ ውስጥ መካድ እንደማንችል በቃ ተጽፎ ነው ያሉት። በክርስቶስ ኢየሱስ ከዓለም ሳይፈጠር በፊት መረጠን ይላል። ይሄ ከእግዚአብሔር ዘንድና ከሂውማን ሳይድ ሊታይ ይችላል። በእግዚአብሔር ፊት ቴምፖራል ወይ ደግሞ ታይም እንደኛ ስለማይታይ በእግዚአብሔር ፊት ለፊት ሁሉም ጋር በአንዴ ስለሚታይ ፊውቸር እና ፓስት ስለሌለ ከዘላለም ጀምሮ ሲመርጠን እግዚአብሔር ኦልሬዲ የሚሆነውን ሁሉ በፎር ኖሌጅ ሁሉ ያውቃል ማለት ነው። ሶ በዛ ውስጥ ደግሞ በክርስቶስ ኢየሱስ በኩል ደግሞ ሰዎችን መርጧል። በክርስቶስ ኢየሱስ ስንል ምን ማለት ነው? በክርስቶስ ኢየሱስ ያመኑት ማለት ነው። እንደዚህ ነው የኦርቶዶክስ ሉተራን ሁሉ የሚያስቀምጡት። ዮሐን ጌርሃርድን ብናይ፣ ጃኮብ አንድሪያስ ሁለስማን፣ አብርሃም ካሎቭ ሁሉንም ብታዩቸው ዮሐንስ ዊልሄልም ባይረንን ብታዩ ሁሉም በዛ ሴንስ ነው የሚያስቀምጡት ማለት ነው። ሶ እሱን ተናግረናል። በሪጀነሬሽን ደረጃ ደግሞ የሉተራን ሳይድ የሚታይበት ከአባቶች ጋር የሚቃረን ነገር የለውም። ኦፍ ኮርስ ሰው በኦርዲነሪ ኢን አን ኦርዲነሪ ስቴት በኦርዲነሪ በተደረገው በተደነገገው በጎስፐል ውስጥ በተቀመጠው መንገድ ሰው ሁሉ ያው ካመነ መጠመቅ ይኖርበታል። በዛ ወይ ነው ሳልቬሽንን የሚያገኘው። ነገር ግን ሪጀነሬሽን ስንል ዶናቲዮ ፊዴ ሊሆን ይችላል። ለምሳሌ ነው ደግሞ እግዚአብሔር ፌዝን ሲሰጥ ሊሆን ይችላል። ሴንት አምብሮስም ይሁን ያው ለምሳሌ ኦገስቲን ራሱ የተጠመቀው 380
9 አካባቢ ይመስለኛል ካልተሳሳትኩ። ከዛ ያኔ ነው የተጠመቀው። ከሱ በፊት የእግዚአብሔር ነገር ምንም አልተገለጠላቸውም። እግዚአብሔር ምንም አያውቁም ብንል ራሳችን ነው የምንዋሸው ማለት ነው። ምክንያቱም ሂስትሪውን ስታዩ በእግዚአብሔር ቤት ውስጥ የታመኑ እግዚአብሔርን ያዩ ጌታ ኢየሱስ ክርስቶስን ያመኑ ሰዎች ናቸው እና ግን በኦርዲነሪ ሚንስ በሳልቬሽንን ለማግኘት ግዴታ መጠመቅ ይኖርባቸዋል። ያኔ ነው ሲልድ የሚሆነው ማለት ነው። የፎርጊቭነስ ኦፍ ሲ ናቸው። ሁለት መንገድ ብቻ ነው ሊኖር የሚችለው ማለት ነው። እነኚህ ሰዎች ልክ እግዚአብሔር ሪጀነሬሽን ኢን ሴንስ ስትሪክት ሴንስ እና አዘር ሴንስ አለው ብለን አስቀምጠናል። በሴንስ ኦፍ ዶናቲዮ ፊዴ ስናይ ወይ ደግሞ የእግዚአብሔር ዊላቸው ላይ በሚሰራበት መንገድ ስናይ ሪጀነሬሽንን እነኚህ ሰዎች እግዚአብሔር በውስጣቸው ሰርቶ ኮንትሪሽን አላቸው በልባቸው ወደ ባፕቲዝምን ባፕታይዝ ለመደረግ ሙሉ አግሪ ያደረጉ ሰዎች ናቸው ማለት ነው። ፌዝ ስንል ደግሞ በዚህ ሁሉ ማመን ነው። በባፕቲዝም በኩል ፎርጊቭነስ ኦፍ ሲንስ እንደሚመጣ ማመን እንደሆነ እናውቃለን። ነገር ግን በኦርዲነሪ ሚንስ ግዴታ መጠመቅ ይኖርባቸዋል። ስለዚህ ሁለት ኦፕሽን ብቻ ነው ያለው ስለነዚህ ሰዎች ስናወራ ብለን እናስቀምጠናል። እስኪጠመቁ ድረስ ጥምቀት ጋር ሳይደርሱ ከሞቱ ኤክስትራኦርዲነሪ ወይ ደግሞ የሆነ ነገር ቢሆንና ከዚህ ዓለም ቢለዩ ኤክስትራኦርዲነሪ ኬዝ ይሆናል። ስለዚህ ኦልሬዲ ሪጀነሬሽናቸው ሰርተዋል ማለት ነው። ስለዚህ የኃጢአት ይቅርታ አግኝተዋል። ኤክስትራኦርዲነሪ ቢሆን ሳልቬሽንን ካገኙ ስቲል የኃጢአትን ስርየት አግኝተዋል ማለት ነው። ኦር ዘ ሰከንድ ኦፕሽን ምንድን ነው? በኦርዲነሪ ሚንስ መሄዳቸው ማለት ነው። ኦልሬዲ አምነዋል ጥምቀት እንደሚያስፈልግ ባፕታይዝ ሲደረጉ ሲልድ ይሆናል ማለት ነው ይሄኛው እምነታቸው ማለት ነው። ሶ the only thing ባፕቲዝምን ሪጀክት ሲያደርጉ ያን እምነታቸውን ፉል ስላልሆነ አይድኑም ማለት ነው። ባፕቲዝሙን ራሱ ሪጀክት ሲያደርጉ ለምንድን ነው የማይድኑት? ፌዛቸው ትክክል ስላልሆነ። ምክንያቱም ፌዝ ስንል በእግዚአብሔር በሰጠን ነገር ላይ ትረስት ማድረግ ነው። ትረስት የምናደርገው ደግሞ አንዱ ምንድነው? በባፕቲዝም በኩል ልክ ሐዋርያት ምዕራፍ 2 ላይ እንደተጻፈው የእግዚአብሔርን ይቅርታ በኦርዲነሪ ሴንስ ማግኘት ነው ማለት ነው። ስለዚህ ምንም የሚጋጭ ነገር የለውም ማለት ነው። ከኛ አንጻር ሪጀነሬሽን በዋይድ ሴንስ እና በስትሪክት ሴንስ ስለሚታይ፣ ስለዚህ በዚህ እንጨርሳለን። ሰዓት ማልቋል። ቴንክ ዩ። እሺ እዩ ለኔ 3 ደቂቃ ብቻ ሰጣኝ። አኖኒ 7ቱን መጠቀም ይችላል። እሺ ስጀምር አስጀምረዋለሁ። እሺ አስጀምረው። እኔ ማለት የምፈልገው ሁለት ነገሮች ብቻ ነው እዚህ ላይ። የመጀመሪያው ቅድም ሳነሳ የነበረው አንድ ሰው ሪጅስት ሊያደርግ የማይችለው ወይም ደግሞ ሪስክ ያላደረገው ከማን የተነሳ ነው? ከሰው ልጅ የተነሳ ከራሱ የተነሳ ነው ወይስ ከእግዚአብሔር ጸጋ የተነሳ ነው የሚለውን ሲጠይቅ የነበሩ ሉተራኖች በዚህ ጉዳይ የተከፋፈሉበት ነበረ። የሚዙሪ ሲኖድ እና የኦሃዮ ሲኖድ በዚህ ምክንያት ሁለት ቦታ ብሏል፣ ተለያይተውበታል። የሚዙሪ ሲኖድ ከእግዚአብሔር ጸጋ የተነሳ ነው የሚሉት። ለዚህም ራሱ የጠቀስኩት ፍራንዝ ፓይፐር እና ኢቨን የሚዙሪ ሲኖድ የመጀመሪያው ፕሬዚዳንት የነበረው ዋልተር ራሱ የጠቀሱት ይህንን ነው፣ ከእግዚአብሔር ጸጋ የተነሳ ነው የሚሉት። ነገር ግን ከእግዚአብሔር ጸጋ የተነሳ ሆነ እነዚህ ሰዎች የማያደርጉት ሪጂስት የማያደርጉት ከእግዚአብሔር ጸጋ የተነሳ ከሆነ ሎጂካል ኮንክሉዥኑ ምንድን ነው የሚሆነው? እነዛ የጠፉት ሰዎችም እግዚአብሔር ጸጋውን ስላልሰጣቸው ነው ማለት ነው የጠፉት። ሎጂካሊ ኮንክሉዥኑ ምንድን ነው የሚሆነው? ካልቪኒዝም ነው የሚሆነው። እግዚአብሔር አስቀድሞ ሰዎቹን መርጧል፣ ጸጋውንም ሪጂስት እንዲያደርጉም ደግሞ ጸጋውን ሰጥቷቸዋል። ሌሎቹን ደግሞ ጸጋውን አልሰጣቸውም ነው የሚሆነው። ስለዚህ ሎጂካል ኮንክሉዥኑ ካልቪኒዝም ነው የሚሆነው ማለት ነው ይሄኛው። ነገር ግን እነሱ ይህን ሎጂካል ኮንክሉዥኑን ዲናይ ስለሚያደርጉ ሎጂካል ኮንትራዲክሽን ውስጥ ይወድቃሉ። መንፈስ ቅዱስ ወይ ለነዚህ ለሚጠፉት ሰዎች ጸጋውን ሰጥቷቸዋል ወይ ደግሞ አልሰጣቸውም። ሁለቱንም በአንድ ጊዜ ሊሆን አይችልም። ለበለዚያ ሎጂካል ኮንትራዲክሽን ውስጥ ነው የሚገቡት ማለት ነው። እነዚህ እንትኖች ሚዙሪ ሲኖድ ውስጥ ያሉት፣ ኦሃዮ ሲኖድ ውስጥ ያሉት ከሰው የተነሳ ነው የሚሉት። ከሰው የተነሳ ደግሞ ከሆነ ሲነርጂዝም ነው የሚሆነው ይሄኛው ነገር። ራሱ ፍራንሲስ ፓይፐር ራሱ ሲነርጂስት እያለ ነው የሚጠቅሳቸው እነዚህን ሰዎች። ሲነርጂስት ከሆኑ ከኛ ጋር ተስማምተዋል እንደማለት ነው። ስለዚህ እኛ ከነሱ ጋር አንጣላም፣ ከቶታል ዲፕሪቪቲ ውጪ ኢሌክሽን ላይ ከነሱ ጋር አንጣላም እንደማለት ነው ኦሃዮ ሲኖዱ ጋር ካሉት ጋር። ሁለተኛው ነጥብ ደግሞ የማነሳው ቅድም ከጥምቀት በፊት ያምነ ሰው ካቴኩመን እያለ ብሏል። ኦሪጂናል ሲንን ሪሚት ተደርጎለታል ወይ ብለን ስንጠይቅ ሪጀነሬትድ ሆኗል ያሉ ነበር ሲመልሱልን የነበረው እንጂ ኦሪጂናል ሲን ጠፍቶለታል አልጠፋምለትም የሚለው አልተመለሰም በግልጽ። ነገር ግን አምኖ ያ ሰው ኦሪጂናል ሲን ካልጠፋለት
ሪጀነሬትድ አልሆነም እንደማለት ነው። ምክንያቱም እንዴት ነው አንድ ሰው ኦሪጂናል ሲን እያለበት ዳግመኛ የሚወለደው? ይሄ ሊሆን ስለማይችል፣ ነገር ግን ኦሪጂናል ሲን ጠፍቶለታል ካሉ ባመነ ቅጽበት ማለት ነው። በጥምቀት ቅጽበት ኦሪጂናል ሲን አይኖርበትም። ምክንያቱም ኦሪጂናል ሲን ባመነ ቅጽበት ጠፍቶለታልና። ለይ ጥምቀት የኦሪጂናል ሲን ሳይሆን ሪሚት የሚያደርገው ካመነ ጊዜ እስከ ተጠመቀ ጊዜ በነበረበት የነበረውን አክቹዋል ሲን ብቻ ነው። ስለዚህ በዚህ ደግሞ ከሄድን ከቁርባንና ከንስሐ የተለየ ጥቅም የለውም ማለት ነው ጥምቀትን። ስለዚህ እነሱ የጥምቀትን ጸጋዎች ይሄ ከኦሪጂናል ሲን ነፃ መሆን ዳግመኛ መወለድን እንትን ላይ ያደርጉታል፣ እምነት ላይ ያደርጉታል ለማለት ነው። አባቶች ደግሞ ይህንን ሙሉ በሙሉ መጥቀስ እንችላለን። ሌላ ቀንም አውግስቲን፣ አምብሮስ፣ ዮሐንስ አፈወርቅ ሌሎችም እንደዚሁ ጎርጎርዮስ ዘንዚያንሱ ተቃውሞት እናገኛለን። ይሄን ሁሉ ማለት ነው። ከአባቶችም ትምህርት የተለየ ነው። ሎጂካሊ እርስ በርሱ ኮንትራዲክት የሚያደርግን ወይም ደግሞ ወደ ካልቪኒዝም ሬዱስ የሚደረግ ትምህርት ነው ይዘውልን የመጡት እንደማለት ነው። አኖኒ ቀጥል። አኖኒ ስትጀምር አስጀምርልሃለሁ። እኔ ማሳየት የፈለኳት ድምፅህን ግን ጮክ በል አኖኒ፣ አይሰማም። እሺ አሁን ይሰማል? አሁን ይሰማል። እንደሱ አድርግና ኦኬ። የዋልተርን ፖዚሽን ለማሳየት ነው። አሁን እዚህ ጋር ያየሁት የዋልተርን ፖዚሽን አለ፣ የነዛኛው የኦዮ ሲኖድም አስተሳሰብ ማለት ሁለቱንም በአንድ ላይ ማስኬድ የተሞከረው ግን የዋልተርን ስናይ ምንድነው ያስቀመጠው? ዌዘር ጋድ ፍሮም ኢተርኒቲ ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ወር ሌድ out of pure mercy and only for the sake of the most holy merit of Christ elected ordained the chosen children of God to salvation ለድህነት መርጧልና ኦርዴንድ ማርጓልና whatever pertains to it consequently also to face repentance and conversion። ስለዚህ ኢሌክሽኑና ኦርዲኔሽኑ ለድህነት ሲባል እሱም ብቻ አይደለም፣ ሚንሶቹ ራሱ ፌዝ ሪፔንታንስ ለኮንቨርሽን ለነዚህ ሁሉ ነው የተመረጠው። ስለዚህ ምርጫ ለምንድን ነው? ለድህነት እንዲሁም ለእምነት ሁሉ። ስለዚህ ምርጫ እንድታመን ሁሉ ነው ማለት ነው፣ ለእምነት፣ ለሪፔንት፣ ለኮንቨርሽን። በዛኛው ሳይድ ጋር ስንሄድ ግን ሰከንድ ግን ይሄ እነ ዋልተር የሚቃወሙት ግን whether in his election God took into consideration anything good in man, namely the 14 phase, the 14 conduct of man, the 14 non-resistance and the 14 persevering phase። non-resistance persevering phase እነዚህን ሁሉ አይቷል። thus elected certain person to salvation in consideration of his with respect on account of in question we affirm while our opponents denied። አያጫ እንትኖች የሚቀበሉት ኦሄው ሲኖዱ ይሄኛውን ነበር የሚቀበለው ምን የሚለውን ነን ሬዚስታንሱንም ፌዝንም። ስለዚህ ካንተ ያየው ነገር አለ ማለት ነው። ስለዚህ የዋልተር ፖዚሽን ደግሞ ይሄኛው ነው ክሪቲክ የሚያደርገው። ስለዚህ አንዱን መምረጥ ይኖራል ማለት መምረጥ ግድ ይላል። በሁለቱ ማብራራት አልችልም። ስለዚህ የግዴታ የሆነ ከኔ የሆነ እምነትን አይቷል ከተባለ የጌራርድም ወደዛ ነው የሚሄደው። እምነት ነው ከኔ አይቷል ከተባለ እግዚአብሔር ካንተ አይቶ የሆነ የመረጠው ነገር አለ ማለት ነው። ስለዚህ የነ ዋልተር ፖዚሽን ወይም ኤልሲኤምኤስ የሚባለው ማለት ነው። ኮንፌሽናል የሚባለው ሉትራን የነ ዋልተር ነው። ስለዚህ በከዛኛው ፖዚሽን ጋር አይስማሙ ማለት ነው። ሁለተኛው ደግሞ ማነሳው ናቹራል ዊል በሚለው ሴት ናቹራል ዊል አልጠፋም ከተባለ ይሄ ዊል ምንድነው? ከኔቸር ጋር የተያያዘው። ይሄ ማለት ለምሳሌ ማክሲመስ እንደሚያስቀምጠው እንግዲህ ኮንስታንቲኖፕል ሁለተኛው ጉባኤያቸው ጋር ሙግቱን ሲያነሳ ምንድነው ከይሄ ሞኖቴላይትና ዳዮቴላይት ሲል ናቹራል ዊል እንዳልጠፋ፣ ምክንያቱም ናቹራል ዊል ከጠፋ ክርስቶስ ሂውማን ዊል አይኖርም ናቹራል ዊል። ስለዚህ ሰው ከሰው አልነሳም ማለት ነው። ስለዚህ ሞኖቴላይት ትሆናላችሁ። ስለዚህ ናቹራል ዊል አልጠፋም። ናቹራል ዊል ካልጠፋ በሰው ዘንድ ናቹራል ዊል ደግሞ የሚያብራራው ማክሲመስ በምን ሴንስ ነው? ሁሌም ወደ ጉድ የሚያዘነብለው ነገር ግን ኖሚክ ዊል ስለመጣ ወድቀት ሞድ ኦፍ ዊል ስለመጣ ሰው ኢግኖራንትም ስለሆነ ኤክሰርሳይሱ ይለያያል። ነገር ግን ይሄ ናቹራል ዊል ካልጠፋ ስቲል ወደ ጉድ የማዘንበል ሁኔታ አለው ማለት ነው። ናቹራል ዊሉ ካልጠፋ አሁን ማንሳት ያለብን ዊሉ አልጠፋም ካሉ ይሄ ዊል ወደ መልካም ነገር ማዘንበል ይችላል ወይ? መልካም ከምንለው ውስጥ አንደኛው ምንድነው? የእግዚአብሔር ቃል ነው። ወደ እግዚአብሔር ማዘንበል ይችላሉ በሚሰበክለት። ካለበለዚያ ዊሉ ጠፍቷል ማለት ነው። ግን ቡክ ኦፍ ኮንኮርድ ለምናየው ምንድነው ይሄ ነገር ሁሌም ሪጀክት የሚያደርግ የወደቀ ይሄ ማለት የሆነ በውድቀት ሰዓት ናቹራል ስቴቱን ሁሉ እንደነጠቀበት ነው ማለት ነው የምናየው። ስለዚህ ኢቭን ይሄ ከነ ማክሲመስ ከሄደን ናቹራል ዊል ራሱ ነፃ የሚያደርግ እንደው የነሱ ካውንስል ራሱ ሪጀክት የሚያደርግ ነገር ነው ማለት ነው። ሌላኛው የማነሳው ደግሞ ከካቴኩሜኖች አንፃር ነው። ካቴኩሜኖች እንግዲህ ኦግስቲን ደጋግሞ እንደሚናገሩ እንደውም ዮሐንስ 3 ትራክቲት 11 ጋር ዮሐንስ 3:5 ነው ጥቅሱ። ሰው ከዋና ከመንፈስ ካልተወለደ
ካቴኮመኖችን በሚያነሳበት ክፍል ላይ የኃጢአት ስርየትም አያገኝም ነው የሚለው ካልተወለደ። ስለዚህ ይሄኛውን ራሱ እንዴት እንደሚያስታርቁት አላውቅም። ሌላ ላሰው የነበረው ደግሞ ከኤፌሶን 1 አንፃር ጋር ደግሞ ስናብራራ ለምሳሌ እዛ ጋር መረጠን የሚለው በክርስቶስ ነው። ከዛ ይሄን ነገር በክርስቶስ ምንድነው ከዘላለም በፊት አይደለ ዓለም ሳይፈጠር በፊቱ ነውርና ነቀፋ እንዳይኖር በክርስቶስ መረጠን። ስለዚህ ግቡ ምንድነው? ነውር አልባ መሆን። በማን? በክርስቶስ። ግቡ የኤሌክሽኑ ፐርፐዙ ምንድነው? ነውር አልባ መሆን። ያ ደግሞ በክርስቶስ ነው። ይሄ በክርስቶስ ደግሞ ከዘላለም እንዴት ነው ልንመረጥ የምንችለው? ከዘላለም እንኳን አልነበርንም፣ በክርስቶስም አልነበርንም። በክርስቶስ ብሎ የተናገራቸው ማንን ነው? እዛው ጋር ቁጥር 1 ድረስ ስትሄድ በክርስቶስ ያላችሁ፣ ያ ደግሞ ምንድነው? ፌስፉል ኢን ክራይስት ብሎ ነው የጀመረው። ስለዚህ በእምነት ያሉት ናቸው። ከዘላለም ደግሞ እኛ አልነበርንም። ስለዚህ ከዘላለም እንመረጥ አንችልም። ቅድም ሁለተኛ ጢሞቴዎስ 1:9 ላይ የሚያነሳው ስለምንድን ነው? ከዘላለም ነው ይሄ ጸጋ ራሱ የተሰጠን። ስለዚህ ምርጫው ስናወራ ምንድነው? በክርስቶስ ቀለሜንጦስም እንዳወራው ምርጫው ክርስቶስ ምርጡ ነው። ማቴዎስ 11 ላይ እንደሚናገረው ምርጡ ክርስቶስ ከሆነ ከዘላለምም ክርስቶስ ነበረ። ስለዚህ ማንም ሰው ከክርስቶስ ጋር ዩናይት ሲያደርግ በዚህ በክርስቶስ ላይ ያለው በረከቶች በሙሉ ለኛም ይሄዳል ማለት ነው። ምርጥ ነው። እዛው ጋር የሚዘረዘራቸው በረከቶች አሉ እያንዳንዱ። ስለዚህ ያን ነገር የምንካፈለው በክርስቶስ ነው። ለዛ ነው ከዘላለም ራሱ ተሰጠኛል የሚናገረው። ምክንያቱም ዘላለማዊ ክርስቶስ ነው። ስለዚህ ከዘላለም የነበረው እሱ ከዘላለም ጋር ዩናይት ከዘላለማዊ ከሆነ ጋር ዩናይት ስታደርግ አንተ ራሱ ምርጥ ትሆናለህ እንጂ የሆነ ያንተን እምነት አይቶ ከዛ በኋላ በእምነቱ መረጥኩት አይደለም ራሱ የሚለው በክርስቶስ መረጥኩት። ነገር ግን በክርስቶስ ቤተክርስቲያንን ስመል በክርስቶስ በኩል ቤተክርስቲያን ስለመረጠ ቃሉ ወንጌሉን የሚሰማ እሺ ይላል። ግን ወደ እዚህ ቶማስ አኩይነስም ከተወሰደ ኢሪስቴብል ግሬስ ራሱ የማይቀበሉበት ምክንያት አይኖርም። ምክንያቱም ካልቪኒስቶች የሚጠቅሱት ማለት ነው አብሶሉት ዲቫይን ሲምፕሊሲቲ ስለሚቀበል ነው ቶማስ አኩይነስ እያንዳንዷን ኮዝ ከእግዚአብሔር ከጀመረ እያንዳንዱ ኮዝ ከጀመረ ኢቭን ዊል ራሱ የመጀመሪያው ሙቭመንት ኦፍ ዊልን የሚቀይረው ራሱ ኮዙ እግዚአብሔር። ስለዚህ ኢሪስቴብል ነው ብሎ የሚያነሱብን ነው። ስለዚህ ካልቪኒስቱን መልሰ ይሄ ካልቪኒስቱ ሲጠቅሰው አይ ይሄ በዚህኛው ወይ ነው መፈታት ያለበት ልትላችልም ማለት ነው። ምክንያቱም ካልቪኒስቱ ራሱ ቶማስ አኩይነስን ያነሳል አብሶሉት ዲቫይን ሲምፕሊሲቲ ዳብል ፕሪዴስቲኔሽን ለማስተማር ስለሚጠቅሱት ማለት ነው። ግን ለአንተ ብቻ ሲሆን መውሰድ አችልም። ስለዚህ ካልቪኒስቱ መጥቀስ ስለሚችል ማለት ነው። ይሄኛው እያንዳንዱ ዊልን የሚቀይረው እሱ ስለሆነ ማለት ነው። ይበቃል። እዚህ ጋር ሄሎ ታይም እሺ አይ ቲንክ 3 ደቂቃ ነው 2 ደቂቃ ምናምን ነገር ቀርቶ ነበር መሰለኝ። ግን አሪፍ ውይይት ነበረ። ጥሩ ነው የተወያያችሁት። በጣም ደስ ይላል እና ተምረንበታል። አሪፍ ነው። እሺ ኪዳን ናኖኒ በተረፈ በቃ አሪፍ ዲስከሽን ነበረ። ያ የዛሬው አሪፍ ዲስከሽን ያ እሺ ኪዳን ናኖኒ ቴንኪው። እንግዲህ ጥሩ ውይይት ነበረ። ከእነሱ ጋር ቴሌግራም ላይ ማውራት ደስ ይለናል ሁሌ። ያው እነሱም የሆነ እንትን ነገር ብዙ ፊሎሶፊካልም እንትን አርጊመንትም ስለሚያመጡ ያው ስኮላስቲክ ነገሮችንም ስለሚያመጡ መልካም ጊዜ ነበር። ቴንኪው ጋይስ። ግን እኛም ጥሩ ዲስከሽን ነበር። ደህና ደሩ እንግዲህ ሁላችሁም። ቴንኪው። በቃ ደህና ደሩ። ደህና ደሩ። አሪፍ ዲስከሽን ነበር።